አመሰግናለሁ ቴዲ እድሉን ስለሰጠኸኝ። እኔ ምን ሀሳብ አለኝ መሰለ፣ እኛ ፌሚኒዝም ለእኛ ሀገር ይጠቅማል ብዬ አላስብም እንደኔ። ምክንያቱም ፌሚኒዝም ሲመጣ ኮተት ይዞ ነው የሚመጣው። ኮተት ምንድን ነው? ተመሳሳይ ጾታ የመሳሰሉትን ይዞ ነው የሚመጣውና ይሄን የሴት ልጅን ጥቃት ለመቃወም ግዴታ ሰው ፌሚኒዝም መሆን አይጠበቅበትም፣ ወይም ፌሚኒስት መሆን አይጠበቅበትም። ወንዱም እህቱን ይጠብቃል፣ ልጅም አባቱን ይጠብቃል። ወንጀለኛ ወንጀለኛ ነው፣ ለህግ ይቀርባል፣ አለቀ። በዚህ ደረጃ ይህን ያህል በየተለያዩ ቤቶች አፍሪካውያን ቤቶች እየተገባ ላይክ ይሄ የኢትዮጵያ ወንዶችን መጥፎ ኢሜጅ መስጠት ትክክል አይደለም። ህግ የማይተገብረው ስርዓቱን ነው፣ ስርዓቱን ይቃወሙ። ህጉ እንዲተገበር፣ ህጉ እንዲጠናከር፣ በሴት ልጅ ጥቃት ላይ የሚፈጸመውን ነገር እንዲቆም ማድረግ ይሻላል እንጂ እዚህ ጋር መተ ሴት ልጅ ወደ ወንድ ልጅ ወደ ሜዳ ሴት ልጅ ወደ እንትን ተባልኩኝ የሚል የሆነ ዝም ብሎ የማይመስል ነገር መነጋገር ትክክል አይደለም። ሌላው የነሱ ይሄንን እንቅስቃሴ ከሚያንቀሳቅሱት አንዷ ተናግረው በጣም ያስደነገጠኝ ነገር ፈጣሪ ለምን ወንድ ሆናለች? ሴታ ሴት የምትባለው ልጅ ማለት ነው። ፈጣሪ ለምን ወንድ ይሆናል? ለምን ወንድ ሆነ? ለምን አንተ ትሉታላችሁ? ላይክ በዚህ ደረጃ ነው ሄዱት። በአሁን ሰዓት እንግዲህ ስካንዲኔቪያኖች ነው ኤግዛምፕል የሚሰጡት ሁሌ ፌሚኒስቶቹ። ስካንዲኔቪያ ሀገር ውስጥ ነው የምንኖረው። እኔም ወርዝ ስለማያረግ ትተውታል። እነሱ የተዉትን ነገር በግድ ጎትተን ኢትዮጵያ ውስጥ ካላመጣ ነው ለተደፈረች ልጅ የምትቆሚላት ማቴሪያል ስጧቸው። አሁን ብዙ ጊዜ ትምህርት ቤት በፌስቱን ላይ ተጠቁ ሴቶች አሉ፣ እያዋጣችሁ እነሱም መርዳት ነው። የሴቶች ንጽህና መጠበቂያ መርዳት ነው። ሴትን መጠበቅ ሞር አዌርነስ መስጠት ነው እንጂ ፌሚኒዝም ማለቱ አይጠቅም። ወይንም አቶ አብይ አህመድ ፔጅ ላይ የሄዱ ነፍ ኮመንት መጻፉ አይጠቅምም። ስርዓቱ ነው ህግ ለማያስከብረው። ህግ እንዲተገበር ለማድረግ የመንግስት አጌነስት ሆናችሁ ቁሙ እንጂ እዚህ ጋር ገሌ ተደፈረ እዚህ ጋር ገሌ ተደፈረ የሚባል ነገር በወሬ ብቻ እንዳይሆን በተግባር ህጉን ማስተግበር ይሻላል። ሌላው ደግሞ እምነትን እንጠላለን። ሴት ልጅ በእምነቷ ተጎዳች ብለው ነው የሚያስቡት። እንደውም እምነት እኮ ይሰበስባል እኮ። እምነት ቁጥብ ነው የሚያደርገው እንጂ እኔ የሚጨቁን እምነት አላቅም። እናንተ በምትሉት ደረጃ እምነት አይጨቁንም። እኔ በማመኔ ስፒሪቹዋል ብቀበል ከብዙ ነገር እጠበቃለሁ እና ፌሚኒዝም አሁንም አይጠቅመንም፣ ወደፊትም ሊጠቅመንም አይችልም። እኛ ወንዶቻችን እህቶቻቸውን ይጠብቃሉ። አባት ነው እኛ የሚወለዱን እና ይሄ የወንዶችን ኢሜጅ ማበላሸትም ትክክል ስላልሆነ የሴት ልጅ ጥቃት ብላችሁ ነው፣ ወንድ ልጅ አይደፈር ብላችሁ ነው። ሌላ ደግሞ እንደ ቻሌንጅ ልክ በእንግሊዘኛ ወታችሁ እንደኔ ያመጣውላችሁ ቻሌንጅ አለ። በእንግሊዘኛ ወታችሁ እኛ ፌሚኒስት ነን ግን ተመሳሳይ ጾታንም እንቃወማለን እያላችሁ እስኪ ቪዲዮ ስሩ። የዛኔ ሜቢ ልንከተላችሁ እንችላለን የተወሰነን። ካለበለዚያ ግን ይዞ የሚመጣው ኮተት ብዙ ነው፣ በጣም ብዙ ነው። በኤንጂኦ በተለያየ ነገር ተገብቶ ሀገራችን ላይ ብዙ ወንዶች እኮ ይደፈራሉ በየጊዜው። ለነዛ ወንዶች ማን ነው የሚጮህላቸው? ከዚህ በፊት ካስታወሳችሁ አርቲስቶቹ ተሰብስበው ያለቀሱት ጊዜ ትዝ ይላችኋል? የዛሬ 3-4 ዓመት ብዙ ወንዶች ተደፈረው፣ ህፃናቶች፣ የጎዳና ልጆች ተኝተው የሚደፈሩ ይሉ። ስለዚህ ይሄ ነገር ህጉ እንዲስተካከል ህጉ እንዲተገበር ማድረግ ነው እንጂ ይሄ የተለየ ነገር አድርጎ ማምጣት ነው። እና ይሄንን የምታንቀሳቀሱትም ሰዎች ባክግራውንዳችሁም ጥሩ ስላልሆነ ሰውም ይፈራል። በእምነታችንም እኔ ወንድ ልጅ ወንድ ነው ብዬ ነው የማምነው። እኔ ሴት ነኝ፣ እኔ ወንድ ልሆን አልችልም። ወንድ ልጅ የሚያደርገውን እኔ ማድረግ አልችልም። በቃ እኔ ሴት ነኝ። ስለዚህ ይሄ ነው ሀሳቤ። ቴዲዬ አመሰግናለሁ። ሚጥሚጣ ቅድስታችን ዋናው ዓላማው ምንድን ነው? ማን ምን ይላል ነው። እስኪ አሁን ተጨበርብረን ስላለን በትክክለኛው ጽንሰ ሀሳብ ላይ ተሽለክልኮ የገቡ አሉ ተብሎ የሚጠረጠሩ ስላሉ፣ ተሽለክልኮ ሲባል በነገራችን ላይ ሴቶቹ ብቻ ማለት ሳይሆን ሴቶቹ ጋም ወንዶቹም ተሽለክልኮ የገቡ አሉ ይባላል። ምንድን ነው ማን ምንድን ነው እያለ ያለው ጽንሰ ሀሳቡና እንዲሆን የሚፈለገው ነገር ምንድን ነው የሚለው እንድታደምጡ ስለፈለግኩኝ ነው። እሺ ቅድስት ወደ አንቺ ልምጣ።
በመሰረታዊነት ራሱ ፌሚኒዝም ምን ማለት ነው ብሎ በደንብ ማየት ያስፈልጋል። እኔ ባለኝ መረዳት ልክ እንደ ሌሎቹ የፖለቲካል አይዲዮሎጂ አንዱ ነው። እንደነ ሊበራሊዝም፣ ሶሻሊዝም እና ፋሽዝም እንደምንላቸው አንዱ የፖለቲካ አይዲዮሎጂ ነው። በዋናነት የሴቶች የፖለቲካ ኢኮኖሚያዊና ማህበራዊ የሆኑ ተጠቃሚነቶችን እንዲከበሩ በዓለም ላይ የሰራ ሲስተም ነው። እስካሁንም እየሰራ ያለ ነው። እንግዲህ እሱንም ደግሞ በደንብ ዘርዝሮ ማየት ያስፈልጋል። ራሱ ፌሚኒዝም በጣም ብዙ የተለያዩ አይነት የፌሚኒዝም አይነቶች አሉ። አሁን ሊበራል ፌሚኒዝም አለ። በህግ፣ በትምህርት፣ በስራ እኩል እድል ሊሰጣቸው ብሎ ለሴቶች በጣም በከፍተኛ ሁኔታ ሲቀነቀን የነበረ ራዲካል ፌሚኒዝም አለ። የሴቶች ጭቆና ይሄ ጾታዊ የሆነ ጭቆናን በስርዓቶች ውስጥ የመጡ ናቸው እና ይሄንን ደግሞ ማስቆም አለብን። ሁሉንም የጭቆና አይነቶች ጾታን መሰረት አድርጎ የሚመጡት ይሄ መቆም አለበት የሚል ሰፋ ያለ ሀሳብ የያዘ አለ። ኢንተርናሽናል ፌሚኒዝም አለ። በጾታ ብቻ ሳይሆን ደግሞ በዘር በመደብ ጉዳት የሚደርስባቸው ነው በደንብ እንትን የሚል አለ። እንደዛው እያለ ለምሳሌ ብላክ ፌሚኒዝም የሚባለው በጥቁርነታቸው እና በሴትነታቸው የሚደርስባቸውን አድሎ መቆም አለበት ተብሎ እንቅስቃሴውም እዛ ላይ ያደረጋል እና እንግዲህ እንዲህ አይነት ነገሮችን ዘርዝሮ ማየትና እዚህ ውስጥ እኛ ሀገር ላይ ሊተገበር ወይም እስካሁን ባለው አጠቃላይ ሁኔታ ያየንባቸው ነገሮች አሉ ወይ ካልን አድቮኬሲ ከመሆን ዘሎ ሀገር ለማስተዳደር የሀገር ስርዓት ለመሆን ምናምን የደረሰ አይደለም። ሰብአዊ መብት ላይ ብቻ እና የሴቶችን ተሳትፎ ከፍ ለማድረግ እንደ ሀገር እሳቤዎቹ የመጡባቸው ሁኔታዎች አሉ። ቀደም ሲል በ27 ዓመቱ የሴቶች እኩልነትን ለማረጋገጥ ከፍተኛ የሆኑ ስራዎች ሲሰሩ ቆይተዋል። ሴቶች ወደ ፖለቲካው እንዲመጡ የኢኮኖሚ ማህበራዊ አቅማቸውን እንዲጨምርና ኢትዮጵያም ከዓለም የተለየች ሀገር ስላልሆነች አጠቃላይ የህጓን ሲስተሙንና ሌሎች ነገሮችን ለማስተካከል እንዲህ አይነት እንቅስቃሴዎች ተደርገዋል። እኔ በጣም ግራ የገባኝ ነገር ይሄ ኢትዮጵያ ውስጥ እየተደረጉ ያሉ ጾታን መሰረት ያደረጉ ጥቃቶች ሲመጡ ጥቃቱ ይተውና ጉዳዩን ያነሱ ሰዎች ላይ ትኩረት የሚደረገው ነገር በጣም ግራ እየገባኝ ነው ያለው። የፌሚኒዝም እሳቤ ኢትዮጵያ ውስጥ እንዲመጣብን አንፈልግም የሚል ሰው ምኑ ነው እንዳይመጣብን የምንፈልገው ብሎ ለይቶ መስራት አለበት። ጥቃቶቹን ስናያቸው ጥቃቶቹ ቀጥሏል፣ መደፈሩ ቀጥሏል፣ የህግ ክፍተቱ ቀጥሏል። ይሄንን ቢያንስ አድቮኬሲ ላይ የሚሰሩ ሰዎች ጠንከር ብለው እየተቹ የመንግስት ተቋማት መተቸት አለባቸው። ሴቶችን ብለው የተቀመጡ ሌሎች እንትኖች በደንብ መነካት አለባቸው። አዌርነሱን መፈጠር አለበት። ጥቃት ኢትዮጵያ ውስጥ አጠቃላይ ስናየው መብት እስኪመስል ድረስ የቀጠለ ነው። ይሄ ማህበራዊ ሳቢያችን ነው። ወንድ ልጄንና ሴት ልጄን እኔ እኩል ሱቅ አልካቸው። ወንዱ ልጅ ዘና ብሎ ማንም ሰው ሳይለክፋው ይመለሳል። ሴቷስ አትመለስም። መልከፍ፣ ሴቷን ማሸማቀቅ በራሱ ጥቃት እንደሆነ ወንዱ ማወቅ አለበት። ሴቷ ደግሞ እንደዚህ ያለመደረግ መብት እንዳላት ማስተማር ያስፈልጋል። ትኩረታችን እየተደረጉ ያሉ እንደ ሀገር እየጠፉ ያሉ ነገሮች ላይ ሳይሆን ትኩረቱ ግለሰቦች ላይ ብቻ ይሆንና ዋናውን ነገር የማሸሽ ለምሳሌ በዚህ ሰሞን ዘመቻ ነው ተሰማ ኢትዮጵያ ውስጥ ተደፍረው ተገለው ፍትህ ያጡ ሴቶች ተይዘው ፍትሁ በጣም ችግር ስላለበት ያሰራር በዘመድ በሙስና በብሔር በምናምን እየተሰራ ስለሆነ እናቶቻቸው እያለቀሱ የሞቱ እህቶቻችን ፍትህ እያጡ ነው። ስለዚህ እንዲህ አይነት ዘመቻዎችን ማድረግ መንግስትም ስራውን ቆጥሮ እንዲሰራ ያስገድደዋል፣ መገደድ አለበት። በዚህ ጉዳይ ጥቃት አድርሰው የሚሸፍነኝ ሰው አለው ብለው የሚሄዱ ሰዎች
በዓለም አደባባይ ኢትዮጵያ ውስጥ ፍትህ ባይገኝ በዓለም አደባባይ ፍትህ ልንጠይቃቸው ይገባል የሚል እንቅስቃሴ ነው። ትሰማ ነው። ሌላ የተለየ ነገር የለውም። ትሰማ ቀረና ቴዲ በጣም የሚያሳዝነው ማለት ነው እንትናን ጆርዲን ወስዶ ጆርዲን ብቻ ማጥቃት ተጀመረ። ጆርዲ አሁን እየተወሩት ያሉት ወሬዎች፣ ፎቶዎች፣ ምናምኖች የዛሬ 3 ዓመት አውርተንበታል። ትዝ ካላችሁ ዛሬ 2 ዓመት አካባቢ 2 ዓመት አውርተንበታል። እንዲህ አይነት እንቅስቃሴ በመጣ ቁጥር ያንን እንትን ነጥሎ ይዞ መምጣት እኔ ግራ ነው የገባኝ። ሰው ፌሚኒዝምን ሀሳብ አለመቀበል መብቱ ነው። ልክ እንደ አይዲዮሎጂ ነው። ብሔርተኝነትን ሰዎች እንደማይቀበሉት ዲሞክራሲ ለኢትዮጵያ አያስፈልግም ብለው እንደሚሉት ሊበራል መሆን የለብንም እንደሚሉት ፌሚኒዝምን አለመቀበል መብት ነው። አያስፈልገኝም ካለ አንድ ሰው መብቱ ነው። ግን እንደዚህ አይነት ሰብአዊ ጉዳቶች ሲመጡስ በቃ ዝም ነው የምንለው? ከዛ በጣም የሚያሳዝነው ምን መሰለ፣ የሆነ ነገር ኢትዮጵያ ውስጥ ይፈጸምና እናወግዛለን ተብሎ ጸጥ ነው የሚባለው። አንዲት የተደፈረች ልጅ ከተደፈረችበት ቤት ወጥታ የምትጠለልበት ተቋም ያስፈልጋታል። የምትለብሰው፣ የምትታከምበት፣ የምታርፍበት፣ ከጥቃት ነፃ ነኝ የምትልበት ሊያግዛት የሚችል ሰው አስፈላጊ ነው። አንድ ነገር ላይ ብቻ እንትን ልበል። ከዚህ በፊት ሰዎች ሮጠው ሃይማኖት ውስጥ ምናምን ለመደበቅ የሚሞክሩት ነገር አልወደውም። አንዳንድ ነገሮች መነገር አለባቸው። አንድ ምሳሌ ላንሳ። አንድ እናት ሞሎክሴ ናቸው። በተጠለሉበት ለነፍሴ ዓለምን ጠልተው ለስጋዬ አልፈልግም ብለው በገቡበት እዛው አስተዳዳሪ የነበረ ሰው ደፈራቸው። አረገዙ። እናት ሲያረግዙ ወጡና እንደዚህ ሆኛለሁ አሉ። ጉዳዩ ተያያዘና ሰውየው ሲጠየቁ በየሚዲያው የነበረ ነገር ስለሆነ የተናገርኩት እኔ አላስረገዝኩም፣ አልነካውም፣ የኔን ክብር የቤተክርስቲያንን ክብር ለማውረድ ነው እንደዚህ የተደረገብኝ አሉ። እና የወለደቻትም ልጅ የኔ አይደለችም አሉ። ኦኬ እሺ ተባለ። ዲኤንኤ ይመርመር ተባለ። ዲኤንኤ ሲመረመር ልጅቷ የሳቸው ናት። ተቆራጭ እንዲያደርጉ ተገደዱና ቀጥሎ ደግሞ ያለው እናት ናቸው፣ መለኩሴ ናቸው፣ ክብራቸውን አጥተዋል፣ በግዴታ ተደፍረው ወልደዋል። ህጋዊ ነገሮችን እንቀጥል ሲባል ሰውየው ተነስተው ጠፉ። እኚህ ሴት ላለፉት 2 ዓመት የሚበሉት አጥተው የሚጠለሉበት አጥተው ነው ተገፍተው የነበሩ ሴት አንድ ሰው ዞር ብሎ አላያቸው፣ አንድ ሰው። ስለዚህ እንዲህ አይነት እንቅስቃሴ ውስጥ ያሉ እህቶች ደግሞ ማለት መጥፎ ነገሩን ማየት ብቻ ግን ትክክል አይደለም። ገንዘብ አዋተው መጠለያ ተፈልጎ የህግ አገልግሎት እንዲያገኙ ተደርጎ ሳይኮሎጂካሊ እንዲረዱ ተደርጎ፣ ምክንያቱም በቁጭት ውስጥ ሆኖ ልጅ ማሳደግ ስለማይቻል እንደዚህ አይነት እንቅስቃሴዎችን ይደረጋል። እኔ የምፈልገው ይሄ ነገር እንትን በመጣ ቁጥር የሆነ ነገር በተፈጸመ ቁጥር ጉዳትን ከፌሚኒዝም ጋር እያያያዙ ጎጂዎችን የማበረታታት ዘመቻ መቅረት አለበት። ይሄ ፌሚኒዝም አያስፈልገንም የሚል አካል ደግሞ እባካችሁ በፈጠራችሁ በጣም ጥሩ ሃይማኖት ላይ እንሰራለን የምትሉ ሰዎች፣ እኔ ከኢትዮጵያውያን እሴት ጋር አልጋጭም የሚል ሰው እስኪ የሆነ ነገር ይፍጠርልን፣ እናግዛለን፣ መተን እንሰራለን። እንዲህ አይነት ነገሮችን ተከታትሎ ያስፈጽምልን። የለም ሰው የሆነ ነገር ሲፈጠር መጥቶ አውግዛለሁ ከማለት የዘለለ የለም። ውሸት ነው። ለ2 ቀን ለ3 ቀን አይከታተልም። ጥሎ ነው የሚሄደው። እንዲህ በሆነበት ሁኔታ ላይ በጣም አስፈላጊ ነው። ኤሊ ቅድም ያነሳችው ስካንዲኔቪያ ሀገሮች ፌሚኒዝም እንትተውታል። ሰው አዌርነስ ስላለው ነው። እንኳንስ ሴትን ልጅ እየሄደች ሊደፍር ቀርቶ አይደለም ባልና ሚስት ኖ ካለችው ከነካት በማግስቱ ፖሊስ ነው የሚመጣለት። ፌሚኒዝምን ማስቆም የሚቻለው የሴቶችን መብት በመጠበቅ ብቻ ነው። እነሱማ ስለጨረሱ ነው እኮ የሴቷ መብት ምን ድረስ እንደሆነ ስካንዲኔቪያ በምሳሌነት የሚነሳው እኮ ምን ድረስ እንደሆነ እኮ ስለምናውቀው ያበቃው ሰዎች ፌሚኒስት ነኝ የማይሉት በትክክል መስራት ያለበትን በደንብ ሰርቶ ነው። ሴት ልጅ በወሊድ ሰዓት ያላት ፈቃድ፣ ልጇን ለማሳደግ ያላት ፈቃድ፣ ኢኮኖሚዋ ነው። በኢኮኖሚ ምክንያት የሌላ ሰው ጥገኛ ሆና የምትደበደብበት የምትባረርበት ሌሎች ነገሮች የሉም። ይሄንን ለማድረግ የሄደ ሰው እንኳን ካለ ህጉ እንዴት እንደሚቀጣው ስለሚያውቅ በትክክል
ራሱን አስከብሮ ይኖራል። ስሜቱን ተቆጣጥሮ ጠብቆ ይኖራል። የከሸፈ ሳይሆን በደንብ ታርጌቱን የመታ ስለሆነ ነው የሌለ የሚመስለው። አይ ቲንክ ተመሳሳይ ሀገር ላይ ስላለን የኔ እንትን ዋናውን አጥቂ ትቶ ሌሎች ነገሮችን እየፈለጉ መሄድ ከአጥቂዎች ጋር መቆም ነው። የሚያካሂዱት ሰዎች ትክክል አይደለም ብሎ የሚያስብ ሰው ይምጣና ተቋም ይምራ። ወደ ሃይማኖት የሚወሰዱ ነገሮች በጣም ስተት ናቸው። ለምን ሃይማኖት ውስጥ የሃይማኖት መምህራን ነን ብለው በዚህ ሰሞን ውስጥ ከትላንትና ጀምሮ ሲያደርጉ የነበሩ ሰዎች ያወሯቸው ነገሮች የኔን ሃይማኖት ነክቶብኛል። እኔ ለምሳሌ እንደ አንድ ኦርቶዶክስ ትክክል ያልሆነ አስተምረዋል። ሃይማኖት አይነካም ብዬ ሰውየውን ላልፋቸው አልችልም። ከተሳሳቱ ተሳስተዋል ብዬ ነው ማወግዛቸው። ሁሉንም ነገር ወደዛ ውስጥ መቀላቀል ትክክል አይደለም። ቅድም አማራ ስትሮንግ ሲያነሳቸው የነበሩ ዳታዎች በጣም ስተት ናቸው። ኢትዮጵያ ውስጥ እየተደረጉ ያሉ ማአት ነገሮች አሉ። የሚመዘገበው የትኛው ነው ካላችሁኝ፣ ሰዎች የደረሱላቸው በድፍረት ወደ ሕክምና የመጡ የባሰባቸው ናቸው ዳታ የምናገኛቸው። ለምሳሌ አማራ ክልል በነበረው ጦርነት 2000 በላይ መከላከያ ሰራዊት ደፈረ ተባለ። ውስጥ ገብቶ ግን ማን ነው እሱ ሌላውን ያየው ካላችሁኝ፣ ብዙ ያልታየ ጉዳ አለ በየሰፈሩ በየመንደሩ። በዚህ ጦርነት ውስጥ እኮ የደረሱ ሴት ልጆች እኮ አርግዘዋል እንዳለ። እሱ ወጥቷል፣ ዳታው ተሰርቷል፣ አልተሰራም። የተገኘ ወደ ሕክምና የመጡ ናቸው ዳታ የሚሰራላቸው። ያልታየ ጉድ ግን በየቤቱ አለ። እሱን ዲናይ ማድረግ አንችልም። በነገራችን ላይ እሱን መዋሸት አንችልም። ማንንም ሊጠላ ይችላል። ይዞት የተነሳው ሀሳብ ትክክል ነው ትክክል አይደለም ብሎ በደንብ ማየት ያለ። ይሄ ማለት ሌሎች ዜጎች በብሔሬ ወይም በሌላ ነገሬ እዚህ ሀገር ያለው መንግስት አጥቅቶኛል ሲባል አይ ይሄ ዝም ብሎ ሌላ ሀገር ያየውን ዲሞክራሲ ሊያመጣብን ነው ብሎ ዲናይ እንደማድረግ ነው። በጉዳት ውስጥ እያለፉ ያሉ ሴቶች አሉ። ከዋናው ነገር አይናችንን ባናነሳ መልካም ነው ለማለት ነው። ቴንክ ዩ ቴዲ። ቴንክ ዩ ቅድስቲና። ኢሳኮር የመጨረሻው ዙር ላይ የተገደበ ደቂቃ ሰጣችኋለሁ። ሰላም ቴዲ፣ ሰላም ነው ይሳኮር? አለን። በሌላ ጉዳይ ነበር እናንተ እኛን ማገናኘን ነገር ዞረን መተሳሰሪያችን ያው ነው፣ አይጠፋም። ኤኒዌይስ ይህም ጉዳይ እንዲህ በደከመ ሰዓት ባይነሳ ደስ ይለኝ ነበረ። የዋልክበት እናውቃለን እና በጣም ሰፊ ጊዜ ወስደ ፖለቲካው ላይ ቆይተ፣ ይሄ ደግሞ በጣም ቢግ የሆነ ኢሹ ላይ በእንደዚህ በደካም ስሜት ውስጥ ባይነሳ ደስ ይለኝ ነበር። አንደኛ ዋነኛውን ዓላማ ለማወቅ ዋነኛውን ፕሮግራሙን እያካሄዱ ያሉት ሙቭመንቱን እያካሄዱ ያሉ ሰዎች በተገኙበት፣ ሲቀጥል ደግሞ ከተራሉ ዋልታና ምናልባት ሀሳቡን በኮንሰፕት ደረጃ የማይረዱ ሰዎች በተቃራኒ ቋሚም ሆነው ማለት ነው ሀሳቡን በደንብ የሚረዱ አርቲኩሌት አድርገው መግለጽ የሚችሉ ሰዎች በተገኙበት ቢሆን ደስ ይለኝ ነበር። አይዊሽ ሌላ ቀን በሰፊው ታነሷለህ ብዬ አስባለሁ። ራሱን ችሎ ፕሮግራም ሰርተለት እንደሚሆን አስባለሁ። ፊት ለፊት ፕሮግራሙ ምንድነው ሙቭመንቱን እያካሄዱ ያሉ ሰዎችን ፊት ለፊት አካሄድበት ሁኔታ እንደሚሆን ተስፋ አደርጋለሁ። ምናልባት ትንሽ ሀሳቡን ለመግለጽ ያህል ካልሆነ በስተቀር በፈርዘር ለመሄድም ፕሮግራም አይመስለኝም እና ሌላ ቀን በሰፊው ትሄድበታለህ። እኔ ሀሳቤን እንዳላረዝመን ብፈራለሁ ትንሽ ነገሩ ለማስጨበጥ ስለመሞክር። እኔ የፌሚኒዝም ምናምን የሚባለው ነገር ላይ ዲቴል መግባት አልፈልግም። እሱም ሌላ ጊዜ ፕሮግራም ይዘህ መስራት ስለምትችል ዋነኛው ማድረግ የምፈልገው ምንድነው ፕሮግራሙ፣ ምንድነው ሙቭመንቱ እየተካሄደ ያለው ትሰማ ምንድነው የሚለው ላይ ብቻ ለማውራት ነው መሞክረው። ኮንሽስ ሆነ በሰማኝ ደስ ይለኛል። ሰዎቹንም በጠራለ ደስ ይለኝ ነበረ። ምናልባት አዲስ ቤት ዛሬ ድካም ላይ ነው አለች ዋነኛውም ሰው፣ እኛም እዛ ላይ ነው ያለው እና ምናልባት እንትን ስለሚደክማቸው አይመጡም ይሆናል እንጂ በጠራለ ደስ ይለኝ ነበር። እኔ በግልጽ ለማስቀመጥ ያህል ተሰማ ሌላ ምንም ነገር አለም። ሴት ልጅ በደል የሴት ልጅ በደል ሊቁም ነው ባጭሩ። ፌሚኒዝም ሃይማኖት ሃይማኖት ማጣጣል የፌሚኒዝም ኢሹ አብሮት ሳንዱሽ ሆኖ እየመጣ ያለ የሆሞሴክሹዋሊቲ ጉዳይ የምናምን ጉዳይ አጀንዳው አይደለም። ተሰማ ሲምፕሊ የሆነ ያለው እዚህ ሀገር ላይ
ኢንጀስቲስ በጣም ብዙ አይነት ኢንጀስቲሶች እየተካሄዱ ነው። ኢትኖ ናሽናሊስት የሆኑ ሰዎች የሚያነሱት ነው። ኢትዮጵያኒስቶች የሚያነሱት ነው። ኤኒ ፖለቲሽያንስ እያነሱት ያለ ጉዳይ ነው። ብዙ አይነት የበደል አይነቶች። በተለየ ሁኔታ ግን ሴት ልጅ እንደ ማንኛውም ኢትዮጵያዊ ወይ ደግሞ እንደ ማንኛውም ጭቁን አካል በማንኛውም አካል ትበደላለች። መንግስታዊ በሆነም አካል ትበደላለች፣ መንግስታዊ ባልሆነም አካል ትበደላለች። ልክ እንደኔና እንደ ቴዲ። ልክ እንደዛው ደግሞ ከኔና ከቴዲ በተለየ ሁኔታ ደግሞ ጾታዊ የሆነ በደል ይደርስባታል። ምን አይነት በደል? የባህል፣ የኢኮኖሚ፣ የሃይማኖታዊ የተለያየ ነገር። ስለዚህ ሴቷ ላይ ድርብ በደልና ድርብ ጭቆና ይደርስባታል። ስለዚህ አንድ ሴት ልጅ እንደ ማንኛውም ሰው፣ እንደ ማንኛውም ፍጡር፣ እንደ ማንኛውም ኢትዮጵያዊ የሚደርስባትን በደል ከኔና ከቴዲ ከሰንበዲ ጋር ሆና አብራ ትታገላለች። በጾታ የሚደርስባትን የተለየ በደል ደግሞ ከሚመስሏት እህቶቿ ጋር ከሚመስሏት ሰዎች ጋር ሆና በደሏን ለመታገል ትሞክራለች። በደሏን እኛ እንድንሰማት፣ መንግስት እንዲሰማት፣ የሆነ አካል እንዲሰማት፣ የሚታገል ፖለቲካል ኤንቲቲ እንዲሰማት ትጮዋለች። በቃ ያ ነው እየሆነ ያለው ነገር። ግን በኢትዮጵያ ታሪክ ውስጥ ለዘመናት ሰሌክቲቭ ራይት ነው የምናካሄደው። በሚታወቅ ሁኔታ ቴዲ የምታውቀው ነው። ኢትዮጵያ ውስጥ ኢቨን በእኔ እናንተ እድሜ እንኳን በዚህ ዘመን እንኳን ብታየው ተመርጦ በቃ የሆነ አካል ወይ በብሔር ማንነቱ ወይ ደግሞ በሌላ በኢኮኖሚ ጉዳይ ተበደለ ብለን እንጮዋለን። ኢንዴፕስ በደሎች ምንድን ናቸው ተብሎ ተተንትነው አይታዩም። ብሔርተኛው መጥቶ ከብሔር አንጻር ያለውን በደል አስቀምጦ ይነግራል። ሀገር አቀፍ የሆነው ደግሞ ሲቪክ ናሽናሊዝሙ እንደ የኢትዮጵያ ነው እየተበደልን ያለ ነው ብሎ ይነግራል። የበደል አይነቶች ግን በጣም ብዙ ናቸው። 1960ዎቹ ጀምሮ ሲካሄድ የነበረው ሙቭመንት ጠቅላላ የምታውቀው ነው፣ ለአንተ አልደግምልህም። ነገር ግን ከ1960ዎቹ ጀምሮ እስከ ዛሬ ድረስ የሚነገረው የሴቶቹ በደል፣ በተጨማሪም የሴቶቹ የትግል ታሪክ በታሪክ ውስጥ ሲነገር አታውቅም። በቃ ያ ነው በተደጋጋሚ እየተነሳ ያለው። ዛሬም እየተጠየቀ ያለው በጣም ብዙ ሴት በጣም ብዙ በሚገርም ሁኔታ በአሰቃቂ ሁኔታ ሴት ልጅ ትደፈራለች። በአሰቃቂ ሁኔታ ሴት ልጅ የተለየ በደል ይደርስባታል። የተለየ ከኔና ከቴዲ የተለየ ከማንኛውም ኢትዮጵያ ተጨቁኛለሁ ከሚለው የተለየ ተጨማሪ ጭቆና ነው። እኔ እናንተ ላይ ያለ ጭቆና ተጨማሪ ጭቆና ትጨቆናለች። ከዛን እኔ እንዲህ ተጨቁኛለሁ ስሙኝ ብላ ስትመጣ መዘን እንደተለመደው ፌሚኒዝም ምናምን ብለን ሌላ አጀንዳ እንሰጠዋለን። ይሄ ነገር በተራ ሰዎች በተራ ዜጎች ዘንድ ብቻ ያለ ነገር ቢሆን መልካም ነበር። በሚያሳዝን ሁኔታ በትልቅ ፖለቲከኞች፣ በትልልቅ የፖለቲካ ፓርቲዎች ውስጥ ያለ ነገር መሆኑ ነው የሚመራ ትልቅ ፖለቲካል ኢንቲቲዎችን ራን የሚያደርግ አካል የሴቶችን ጭቆና እዚህ ገባ የሚል እይታና እዚህ ገባ የሚል ትንተና ሲያስቀምጥ አታገኘውም። አያቆሙምላ በኮንሴፕት ደረጃ ምን እየተካሄደ እንደሆነ ሁላ አይረዳም። በፓርቲ ውስጥ ያለፍንን ሌላ ቀን በደንብ በሰፊው የምንተዋወቀ ነው የሚሆነው። የምታስታውሰውም ስለሆነ ምታቀኝ ነኝ አውቃለሁ። ፕራክቲካል መሬት ላይ ያለውን የፓርቲዎች እንቅስቃሴ ፓርቲዎች ውስጥ ኖረን የምናውቀው ነው። የሴት ልጅ ጉዳይ የፓርቲ ፕሮግራም ውስጥ ከቶ የህፃናትን ጉዳይ አድሚት አድርጎ በፕሮግራም ውስጥ አካቶ የሚሰራ ፓርቲ በጣት የሚቆጠር አታገኝ። አንድ ሁለት ብላ አታገኝም። ሲጀመር የሚታወቅ ነው። ኢትዮጵያ ውስጥ ያለ ተቋሚም መንግስትም የሚባለው አካል አሁን ላይ ፌዝ ነው። ርዕዮተ ዓለም ምንድነው የፖለቲካ ትንተና የሚባል ነገር አያውቁም። በተለየ ሁኔታ ግን የሴት ልጅና የሴትና የህፃናት ጉዳይ ላይ በፓርቲ ፕሮግራም ውስጥ አካቶ ለማታገል የሚሞክር የለም። ያ እንትን ተራ ዜጋ ውስጥም ታገኘዋል። ሴት ልጅ መብቴን እንዲህ የተበደልኩ ነው እንዲህ የተጨቆንኩ ነው ብላ ስትመጣ አይ አንቺ ፌሚኒዝምን ታካሄጂ ሴት ነሽ፣ አንቺ እንዲህ ነሽ ተብሎ ስም ይለጠፍላታል። ቀን ላይ አዲስ ቤት ፕሮግራም እየተሰራ ቴዲ ይቅርታ አሰፋው ፕሮግራም እየተሰራ እያወራ ሰዎች በጣም መረዳት ሲያቅታቸው የአካባቢህ ልጅ የምታውቃት ልጅ ከዛሬ 3 ዓመት በፊት አዋሳ ውስጥ በመንግስት ጠባቂ የተደፈረችን ልጅ ጠራንና እኔ ነኝ ጠሪው ጠርቼ ልጅቷ ሀሳቧን እንድትገልጽ ተደረገ። እያነባች ደመንባ እያነባች እያወራች ከስር ያለው የሚጻፈውን ነገር ብታይ በጣም በሚያሳዝን ሁኔታ አሰቃቂ ነበር። በቃ ሀገር ይሄ ነው። ይሄ ፖለቲከኛ ሆኖ ሀገር ይዞ ፖሊሲ ሜክ አድርጎ ሀገር የሚመራው ፖለቲከኞች መጡ
አልፈልግ ነው የነበሩ ሰዎች ስለሚያውቁት በሚያሳቅቅ ሁኔታ የእናንተ ጉዳይ የእኛ ጉዳይ አይደለም፣ ፕራዮሪቲ የምንሰጠው ጉዳይ አለ። ህዝብ እየተጨፈጨፈ ነው። የምታከብራቸው ሰዎች ስም ብጠራ ደስ ይለኝ ነበር፣ ግን ተገቢ ስላልሆነ ነው ስም አልጠራው። አንተ የምታከብራቸው ሰዎች ኤትኒክ ናሽናሊዝም ውስጥ ያሉ ኢትዮጵያኒስት ነን የሚሉ አካላት ሊደፈትቱት ሞክሩ፣ ቅንጦት አድርገው ሊያወሩት ሞከሩ። ስለዚህ አየህ እዚህ ሀገር ላይ ሴት ልጅ ለራሷና ለራሷ ጉዳይ ብቻ መቆም ነው ያለባት ማለት ነው። ማንም አባከና ሚላት የለም። ማንም በፖሊሲ ውስጥ ከቶ ስለ እሷ ጉዳይ ሊታገልና የእሷን ጉዳይ ወደ ፍትህ ሊያመጣ የሚሞክር የለም። ምናልባት በተቻለ መጠን መደፈሯን፣ መጨቆኗን፣ መበደሏን ጀስቲፋይ አድርጎ በሌላ ነገር ሊሸፍን የሚሞክር ሃይማኖተኛ አካል፣ ሃይማኖታዊ አባቶች፣ ፖለቲከኞች እዛ ጋር ሴት ልጅ ራሷና ራሷ ብቻ ናት የምታገል ያለባት ስትል የምትታገለው ከማጋ ነው? ምድር ላይ ያለነው ሁለት አይነት ፍጥረቶች ነው ያለነው አይደለ? ሁለት ፍጥረቶች ነን። ሌሎችም አለን በእርግጥ ወንድና ሴቶች እንዲሁም ሌሎችም የሚባሉ በዛ የሚጠሩ አሉ። ግን ለጊዜው እሱ ልተውና አሁን ባለንበት ዘመን ላይ ሴት ወይ ወንድን ያለ ነው። ኦኬ ሲታገሉ እንታገላለን ስትል ሬዚስት የሚያደርግ ደግሞ በተቃራኒ ደግሞ የቆመ የሆነ ኃይል አለ። እሱ ደግሞ ወንድ ነው። አሁን እንዴት ያለ ትግል ነው እንታገል ስትል የምታደርገው? ከነዚህ ሌላ ነገር የለውም፣ ከወንዶች ጋር ነው። እነሱ ናቸው ሴቶችን አትታገሉ። ንግግርም ሴት ልጅ ለራሷና ለራሷ ብቻ ነው መታገል ያለባት፣ በሴትነታቸው ተባብረው መታገል አለባቸው ካልክ እስኪ ንገረን፣ ትግሉ ከማን ጋር ነው? ቴዲ፣ እኔ የወንድ ልጅ ነኝ። ኢሳኮር መባል አዲስ አበባ ውስጥ ተወልጄ ያደግኩ ኢትዮጵያዊ፣ በኢትዮጵያ የሥነ ምግባር ያደግኩኝ፣ ኦርቶዶክስ ቤተክርስቲያን ውስጥ በስርዓት ያሳደጉኝ ወንድ ነኝ። ሴት ልጅ ጭቆና አይቼ ተመልክቼ ምናልባት ታዝቤ የተለየ ሰውኛ አለ ምናልባት ይሰማኛል ብዬ አስቤ ነው እያወሩ ያለሁት። ሴት ልጅ ከወንድ ጋር ነው የምትታገለው እያልኩ አይደለም፣ እንደዛም አይደለም ትግሉ። የተበደለች ሴት ከበዳይዋ ጋር ነው ያላት ትግል። አንዳንድ ሰዎች ይሄ ጉዳይ የአይዴንቲቲ ፖለቲክስ ነው፣ እኔ ኢትዮጵያኒስት ነኝ በፖለቲካል ቪው ደረጃ እና አንተ ኢትዮጵያኒስት የሆንክ ኢትኖ ናሽናሊዝምን የምትቃወም ሰውዬ በአይዴንቲቲ የተደራጁ ሰዎች የሚያካሂዱትን ፖለቲካል ኢንጌጅመንት ወይ ደግሞ ፖለቲካል ትግል፣ ሶሻል ትግል ልደግፍ አይገባም ብሎ ይመጣሉ። ይሄ አይዴንቲቲ ፖለቲክስ አይደለም። አይዴንቲቲ ፖለቲክስ የሚሆነው አይዴንቲቲ ትግል የሚሆነው የማንነት ትግል የሚሆነው አንዲት ሴት ከወንዶች ጋር ነው ትግል የብላ ስትጀምር ነው። ያ ከወንዶች ጋር አሁን ላይ ሴቶች ከወንዶች ጋር የሚያደርጉት ትግል ሳይሆን የተጨቆኑ ሴቶች ከጨቋኞቻቸው ጋር የሚያደርጉት ትግልና የተጨቆኑ ሴቶች ለዘመናት ሳይሰሙ የቀሩ ለዘመናት ሲበደሉ የነበሩ ሰዎች እንሰማ፣ በዳዮቻችንም ስሙ። ጨቋኛቸው ማለት ነው ወንድም ሴትም ነው የሚሆነው። በነገራችን ላይ ቴዲ ለምሳሌ በዳይ ወንድ አለ አይደል? አቢዩዝ የሚያደርጋቸው ወንድ አለ። ቅድም እንዳልኩ ለምሳሌ ፖለቲከኛው አለ፣ አንቺ ጉዳይ አይመለከተኝም የሚል ፖለቲከኛ። ያ ፖለቲከኛ በጾታ ወንድ ነው። በመጨቆን ሂደት እኔን ግን አይወክለኝም፣ እኔ እናንተን ግን አይወክልንም። ስለዚህ በመጨቆን ሂደት ውስጥ ወንዱም ጨቋኝ ነው፣ ወንድ ሆኖ ጨቋኝ አለ፣ ሴትም ሆና ጨቋኝ አለች ማለት ነው። የሴት ጉዳይ ሴንስ ያላረገች በተለያየ ምክንያት ውስጥ ያለች ዛሬም ድረስ እኮ ምናልባት አሁን እንኳን የምሰማው የሴቶቹን ጉዳይ የሰማን እንቅስቃሴ ከሌላ ነገር ጋር እያይዘው ሌዝቢያን ጌይ ምናምን የሚሉ ሴቶች አሉ። አሁን ይህ እንደው ይሄ ነገር አሁን ተራገበ እንጂ እኮ የዛሬ 6-7 ዓመትም እኮ አውርተናል በዚህ ጉዳይ። የዛሬ 6-7 ዓመት እኮ ተወያይተንበታል። ድጋሚ ቴዲ አይሰጣለሁ። ስለዚህ ጨቋኝም ወንድም ካለ ጨቋኝም ሴትም ካለች ወንድም የተጨቆነ ነው። በነገራችን ላይ አሁን እኔ ባለፈው 4 ወር ለጆሮ የሚሰቀጥጥ ዜና ነገርኳችሁ፣ አልሰማችሁ? ምድር ከተፈጠረ ጀምሮ እንደዚህ አይነት ጭካኔ አይታችሁ እስካታውቁ ድረስ አልሰቀጥጣችሁም? ወንድ ሆነው አጎታቸው አጎት እንደ ትንሽ አራቃችሁት፣ አልሰማችሁም? ኢትዮጵያ ውስጥ አባታቸው አባት የገዛ ወንድ ልጆቹን ደፈረ የሚል ዜና አልነገርኳችሁም? የ5 የ4 የ73 እያፈራረቅ
ወንድ ህፃናቶች በተደጋጋሚ ኢትዮጵያ ውስጥ የተደፈሩ ነው የሚል ዜና አልሰማንም። እውነታው ይሄ ከሆነ ወንድም የተጨቆነ እንደሆነ ካወቀን የሆነ ከእግዚአብሔር ያልሆነ አጉል የሆነ ነገር ገብቶብናል ማለት ነው። ስለዚህ በጋራ ነው የምንታገለው ማለት ነው። በጋራ ቁጥሩ ይለያየ፣ ሴቶች ይበልጣሉ፣ ምን ጥያቄ የለውም። በቁጥር በአብዛኛው ጭቆና የሚደርስባቸው ሴቶች ናቸው። ወንዶቹን የሚጨቁኑት ራሳቸው ከወንዶች ናቸው። እሱም አለ። ስለዚህ በጋራ ነው እንጂ መታገል ያለብን በጋራ በሚያግባባን ጉዳይ ላይ እኛ ለእናንተ ለንግግሩ ለስሜቶቻችሁ የተጠነቀቅን፣ እናንተ ለእኛ ለወንድነታችን ለንግግሮቻችን የተጠነቀቃችሁ። እንደዛ ካልሆነ ለውጥ ማምጣት ይቻላል? አንዱን አግልሎ ራሳችን ብቻ ለራሳችን ያለነው ራሳችንን በሚል መርህ ይሄ ከገባብን ነቀርሳ መውጣት ይቻላል? ለእኔ ነው ጥያቄ። ቴዲ እናንተ እኮ ተመሳሳይ ጽሁፍ ገብቶኛል። ተሰምተኝ ነው። ኤኒዌይስ ይኸውልህ አንድ ወንዶች አታግዙን የሚል የለም። እኔ ወንድ ነኝ በተቻለኝ መጠን እያገዝኩ ነው አልኩ። እህት አለኝ እናት አለኝ ምናምን በሚል ብቻ አይደለም። ኢንፕሪንሲፕል እኔ የማንኛውንም የሰው ልጅ ጭቆና ስለማልቀበል ማንኛውም አካል መጨቆን የለበትም ብዬ ስለማምን አንድ አካል የሆነ አካል ተጨቁኗል ብሎ የሚታገል የሆነ አካል ተጨቁኛለሁ ብሎ ሲመጣ የሆነ ነገር የሚያስቀምጥና ጀስቲፋይ የሚያደርግ ከሆነ ስህተት ነው አለ። ኢንፕሪንሲፕል ያ ሰው ጭቆናን በራሱ አይቀበልም ማለት ነው። ወይ ደግሞ መራራ እንደሚለው እዚህ ሀገር ላይ ተጨቁኛለሁ የሚሉ አካላት የሚታገሉት ጨቋኛቸውን ነገ ከነገ ወዲያ አሸንፈውት ለመጨቆን እንጂ ጭቆናን ለማስቀረት አይደለም የሚባለው። እኔ ጭቆናን ለማስቀረት የምታገል እንጂ ጨቋኝን ለመጨቆን ሳይሆን ጭቆናን ለማስቀረት እንደሆነ ሁሉ ተጨቁኛለሁ የሚል የማንኛውም የማህበረሰብ ክፍል ተጨቁኛለሁ ብዬ ሲመጣ ተቀብዬው የጭቆናውን አይነት ለመረዳት ሞክሬ ከዛ በኋላ ተነትነዋለሁ። ያንን ነው እያደረኩ ያለሁት። አዎ ወንድ ልጆች አብራቸው አታግዙን እያለ ያለ የለም። አሁን ብዙ ጊዜ ትሰማለህ፣ ሴቶቹ እንዲያርገው ነው እኔ ጉዳይ አይደለም። ፊት ለፊት ያለች ፌሚኒስት አለች፣ ፌሚኒስት ያልሆነች አለች፣ ክርስቲያን አለች፣ ሙስሊም አለች፣ ምን አለች እዚህ ውስጥ እዚህ ሙቭመንት ውስጥ። ለምንድን ነው ፌሚኒስቷ ብቻ የምትታየን? ይህንን የሴት መብት ጥያቄ ወደፊት ለፊት እያመጡ ያሉት ብዙ አይነት ሴቶች ናቸው። ፌሚኒስት የሆኑ ያልሆኑም፣ ሃይማኖት ያላቸውም የሌላቸውም። ለምንድን ነው ሃይማኖት የሌላት ብቻ የሚታየኝ? እኔ ሰቁር ሴሌክቲቭ ራይት ማላስብ ከሆነ ኢንፕሪንሲፕል ዩኒቨርሳል ራይት የሚያስጨንቀኝ ከሆነ የሰው ልጆች ጭቆና ሁሉ ተገቢ አይደለም ብዬ ማምን ከሆነ ለምንድን ነው የምመርጠው? ለምንድን ነው ፕራዮሪቲ የምሰጠው? ይኸውልህ ቴዲ እኔ እናንተ በምናውቀው በዚህ 3 ዓመት ውስጥ በተካሄደ አማራ ክልል ውስጥም ሆነ ትግራይ የዛሬ 4 ዓመት በተካሄደ ውስጥ የሴት ልጅን በደል ፌሚኒስት ብለን ዛሬ የምናወግዛቸው ወይ ደግሞ አብዛኛው ማህበረሰብ የሚያወግዛቸው ሰዎች ያወጡትን መረጃ ያህል ማንም አላወጣም። የትግራይ ብሔርተኛ፣ የአማራ ብሔርተኛ፣ ኢትዮጵያኒስት ነኝ የሚለውን በጠቅላላ አላወጣም። እነሱ ያወጡትን ያህል መረጃ የሆነች ፌሚኒስት አገር ውስጥ ያለውን በደል የሴት ልጅ በደል አድሜት አድርጋ ስታወጣለህ ኦኬ ብለህ ተቀብለህ በደሉ ላይ ነው ማውራት ያለብህ ወይስ የሷ ፌሚኒስትነት ላይ ነው ማውራት ያለብህ? ሲጀመር ቴዲ ሌላ ቀን በሰፊው እናወራለን። ፌሚኒዝም የሚባለውን ኢሹ ፖለቲከኛ የምትለው በጣም ጃይንት የምትለው ፖለቲከኛ ሁላ አይረዳውም። እናንተም ተረዳዋቸው። እኔ ይገባኛል። አሁን የእኛ ሰው ተጠራጣሪ ነው እንኳን አይደለም። አሁን ንግግር እኮ አልኩ ንግግር ትክክል ሊሆን ይችላል። መናገር ብቻ ሳይሆን የእኛ ሰው የምትናገረው ንግግር ሲሰማ፣ ለምሳሌ አሁን እኛ በባህላችን፣ በሃይማኖታችን፣ በአኗኗራችን ማንቀበላቸው ነገሮች አሉ። የተመሳሳይ ፆታ ጋብቻ አይደለም በኢትዮጵያ ሕግም እንደ ወንጀል ነው የሚቆጠረው። ምሳሌ ነው የምነግራችሁ። እዚህ ድርጊት ውስጥ ያለ ሰው ወይም ለዚህ ድርጊት ስስ ልብ ያለው ሰው ወይ ያላት ሴት እኛ የምናራምደውን ነገር እንኳን ተቃውማ መፈክር ብታሰማ ህዝብ ከመተባበር ይልቅ አሃ ይላል፣ ይጠራጠራል። አንዳንድ ጊዜ ንግግር ትክክል ነው፣ ተናጋሪው ትክክል ላይሆን ይችላል። ተናጋሪው ትክክል ሊሆን ይችላል፣ ንግግሩ ልክ ላይሆን ይችላል። ቬሪ ኢምፖርታንት። ብዙ ጊዜ እኔ የምላቸው ነው ይኸውልህ፣ አሁን ፌሚኒስት የሆኑ ሴቶች ወይ ደግሞ ተጎድታ የመጣች ሴት አግሬሲቭ ሆና ልታወራ ትችላለች። ልክ ነው። ንግግር አፕሮችን አይቶ ሰው ጀጅ ያደርጋል። ያ ግን ተገቢያ አንደኛ ነገር ጀጅ የምናደርገው ከመጣንበት ልማድ አንጻር ነው። የመጣንበት የሆነ ማይንድ ሴት አለ። ቁጭ ያደረከው ነገር ሁሉን ነገር ከምዕራብ የሚመጣ ነገር ሁሉ ትክክል አይደለም። ልክ ፌሚኒዝም የተለየ ነገር የሚያመጣ ይመስል
ኮሚኒዝም፣ ሶሻሊዝም ምናምን ብለን ሞክረናል። እስከ ኒዮሊበራሊስት ብቻ ነው የቀረናል። ምናልባት መለስ እንዳለው ሚሊዮን ኢትዮጵያኖች አሉ። አሁን ሁሉም ሶሻል ሚዲያ ላይ የሚጮኸውን ብቻ አትዩ። እነዚህ አልፎ ያጅ ናቸው። 130 ሚሊዮን ህዝብ ነዋሪዎች ነን እኛ። የኢንተርኔት ሽፋኑ ራሱ በኢትዮጵያ ውስጥ ተደራሽነቱ አይዶን ነው። እስካሁን እስከ ቅርብ ጊዜ ድረስ ቴሌ ባወጣው አይዶን ነው ኢትዮጵያ ውስጥ 10% ደርሷል። አላውቅም። ለዚህ 10% ነው እንኳን ብንል ከዚህ ውስጥ ስማርትፎን የሚጠቀሙ ምን ያህል ነው? ስማርትፎን ቢኖራቸው ከዚህ ውስጥ ሶሻል ሚዲያ የሚጠቀሙ ምን ያህል የህብረተሰብ ክፍል ነው ብትሉ በጣም ጥቂት ነው። ከነዚህ ውስጥ የተወሰኑ ሰዎች ስለ ጮሁ ሁሉም ሰው የዛ ነገር ደጋፊ ነው ማለት አይደለም። ሚሊዮኖች ቁጭ ብለው ያሉ፣ በተለይ ሴንሲቲቭ በሆነ ጉዳይ ላይ ሀገርን የሚያክል ነገር እቺ ሀገር ትፍረስ፣ የእንትን ሀገር የርጉም ሀገር መፍረስ አለባት ስትል እንዴ ይላሉ። እንደኛ ሞጫ የሌላቸው ከነገ ወዲያ ይሻሻላል ብለው ሀገራቸውን የጠበቁ ያሉ ሰዎች አሉ። ከዚህ ጀርባ ምንድን ያለው? እንዴ ሀገር የማፍረስ ነገር ነው እንዴ? ሀገሬ ሊያሳጡኝ ነው እንዴ? አይዲያቸው ትክክል ነው፣ ግን ንግግሮቻቸው ምንድን ነው ይላል። ሰው ሊደነግጥ ይችላል። አንዳንድ ጊዜ ለምንናገረው ንግግር ራሱ ሪስፖንሲቢሊቲ ስንወስድ ሶሪ ማለት ካለብህ ሶሪ ማለት አለብህ። ዓለም ላይ የተፈጠረ ነገር ሁሉ የትኛውም ሀገር ዜጋ ተነስቶ ሀገር ትፍረስ ምናምን እያለ እንትን ሲል አታይም። የአውሬ ተግባሮች አሉ፣ እየሰማን ነው፣ እያየ ነው። እኔም እየዘገብኩላችሁ ነው። በዜና ያልዘገብኩበት በቴሌግራም ያልጻፍኩላችሁ ጊዜ የለም። እኔንም ይሳኮርም እየታገለላችሁ ይሳኮርም ሀገሬ ናት የሚላትን ይሳኮር ሚስት ይኖረዋል፣ ልጆች ይኖሩታል። ዓላማችን ወንዶችን ከሴቶች ጋር ወይም ደግሞ ትዳርን መበተን ነው አይነት ንግግር ሰው ከሰማ ባለትዳሮችንም ያሸሻሉ። እየደገፉ የነበሩ ባለትዳሮችም ይሸሻሉ። እቺ ሀገር መፍረስ አለባት ስትሉ ሀገራቸውን የሚወዱ አጀንዳቸውን የደግፉ የነበሩ ሰዎች አሃ ይላሉ። እንዴ ይህ ነገር ኢንተረስት ግሩፖች ከጀርባ አለ እንዴ ይላሉ። ሀፍቱ ሜክ ሹር ዛት ኢንተረስት ግሩፖች ይኖሩ አይሆኑ የሚለውን ነገር ሁሉም ትግል የእኛ ትግል ላይሆን ይችላል አንዳንዴ። በተረፈ ግን እኛው ባኗኗራችን፣ በባህላችን፣ በካልቸራችን እንደ ኢትዮጵያዊነታችን ችግሮቻችንን ስንፈታ ይኖርን ዜጎች ነን፣ ህዝቦች ነን። ብንተባበር ከኛ አቅም በላይ አይደለም ይሄ ችግር። እነዚህን ደፋሪዎች አሸማቀን ማጥፋት እንችላለን ብንተባበር። የተወሰኑ ሰዎች ናቸው፣ የተወሰኑ ግሩፖች ናቸው። ስለዚህ እነዚህን ለማጥፋት እስከሆነ ድረስ በጋራ ነው መያያዝ ያለብን ብዬ አስባለሁ። እኔ እስከሚገባኝ እኔ ሃይማኖተኛ ልጅ አይደለሁም፣ ግን ሃይማኖት ሰዎች ሊያግዙኝ ይችላሉ። በተለይ ትዳር ብዙዎቻችን ቢገባንም ባይገባንም እግዚአብሔር የሚከብርበት ነገር ነው ብሎ የሚያምኑ ነውም ደግሞ እኔ በትዳር ጉዳይ ላይ ትዳር መፍረስ አለበት ምናምን ስትሉ ሊል ይችላል ሰው። ኦኬ ገባ። እነዚህ ነገሮች ይመስሉኛል አሁን ይሄን ሁሉ አቧራ ያስነሱት አይመስልም? ይሳኮር አዎ ቴዲ እንትን ቆዩ በሌላ ሰው ወደ ሌሎች ስፔሲፊክ ነገሩ ይሄ ነው ብለህ ሰዎች እየተቃወሙ ያሉት በዚህ ምክንያት ነው ብቻ ብለህ ማስቀመጥ ከባድ ነው። አዎ ሰዎች አግሬሲቭ ሆነው ሊያወሩ ይችላሉ። የተደፈረች ሴት በደሉ የገጠማ ሴት ቅድም እንዳልኩ እያለቀሰች እያወራች አንድ ቆይ ልጨርስ እያወራች ሰዎች ከስር ሌላ ነገር ይጽፉ ነበር። የተደፈረ ቴዲ አርግብህ ለዘላለም አያሳይ ልጅህ ተደፍራ እንደ ሶሪ በጣም እየሰቀጠጠኝ ነው ይኑላ ማወራው ልጅህ ልጅን እህትን ተደፍራ ዘላለም ቴዲ ተረጋግቶ ያወራም። እኔ ቁጭ ብዬ የምሰማው ይሳኮር ልጄ እንዲሆነችብኝ እህቴ እንዲሆነችብኝ ብሎ ቴዲ በኤኒ ሚንስ በኤኒ ቫዮለንት በሆነ መንገድ ሲያወራ ባይ ቁጭ ብዬ ጀጅ ላደረገው መሞክር ከሆነ ችግሩ ቴዲ ጋር ሳይሆን እኔ ጋር ነው ያለው። የተደፈሩ ሰዎች መጥተው በጩኸትና በቁጣ ሲያወሩ ለቀናት ለብዙ ጊዜ ደግሞ ለ5 ዓመት ሙሉ ስለተደፈሩ ሴቶች ጥናት ስትሰራ የነበረች ሴት የተደፈሩ ሰዎችን እየተከታተለች ፕሮግራም ስትሰራ የነበረች ስትረዳ የነበረች ሴት ብዙ አይነት ትራውማ ውስጥ ያለች ሴት ተቆጥታ ስታወራ የምሰማው እኔ ይሳኮር
ጉዳዩ የምታወራው ነገር ላይ የምታወራው ኤሌመንት ላይ ሳይሆን ቁጣው ላይ ከሆነ ችግሩ እሷ ላይ ሳይሆን እኔ ጋር ነው ያለው። የሚያወራው ሰው በምን አይነት ሁኔታ ውስጥ ሆኖ ነው እያወራ ያለው? ብዙ ጉዳቶችን ያስተናገደ ሰው እኮ ነው እያወራ ያለው ቴዲ። አዎ ቁጣ ሰዎችን ትሪገር ያደርጋል፣ ሰዎችን ወደ ሌላ መንገድ ይከታል። ነገር ግን ቁጣው ከምን መነጨ ብዬ ነው ማየት ፈልጎ። አፍተሮል ልደምድመው ቴዲ፣ አሁን ያለው እንቅስቃሴ በአጠቃላይ ስለተደፈረች ሴት ስለምትገደል ሴት ብቻ አይደለም። በአጠቃላይ የተሻለ ሀገር እንዲኖረን አይደለን እኔና ቴዲ የምንሰራው? የቴዲ የማንኪያ ነገድና እኔ ሲቪክን ናሽናሊዝም የምከተለው ይሳኮር የተሻለ ሀገር እንዲኖረን አይደለም የምንሰራው? የተሻለ ሀገር እንዲኖረ ቴዲ የትኛውም ያኮረፈ የትኛውም የማህበረሰብ ክፍል መኖር የለበትም። እኔ ይሳኮር ወንድ ነኝ፣ ወንዶኛ የምጮ የመጨረሻውን ብዬ ላብቃ። እኛ ሀገር አዲስ አይደለም፣ 1960ዎቹ ጀምሮ የተጀመረ ነው። እነ ማርታ መብራቱ ጀምሮ እነ ማን ነው ንግስት ሜሶኗ ጀምሮ የተጀመረ ነው። ዛሬም ድረስ ቤታቸው ድረስ ያሉ እነገነት ዘውዴ ፌሚኒስት ነን ብለው የሚናገሩ ናቸው። እነዛ ሰዎች ጌ አይደሉም፣ ሌዝቢያን አይደሉም፣ ምንም አይደሉም። እኔ ይሳኮር ጌ አይደሉም፣ ሌዝቢያን አይደሉም። ለሰከንድ ቃሉን እንኳን መስማት የማልፈልግ ስርዓት ያለኝ ሰው ነኝ። ነገር ግን የተሻለ ሀገር እንዲኖረኝ ሀገሬ ሁለንተናዊ መፍትሄ ሁለንተናዊ ችግሯን የፈታች ሀገር ነው እንድትሆን የምፈልገው። መርጦ የኢትኖ ናሽናሊስቱ የሚጮውን ጩኸት ብቻ የሚጮህ ሰው መሆን የለብኝም። ኢትዮጵያኒስቱ ብቻ የሚጮውን ጩኸት የሚጮህ ሰው መሆን የለብኝም። ሁለንተናዊ መስተካከል ነው ሀገር የሚያሻገረው ብዬ ስለማስብ ነው። እና ዶክተር ፍቃድ አዘዘ የሚለዋለ የመጨረሻውን ልበልልና በእኔ ትውልድ የተጀመረ አለም። ዶክተር ፍቃድ አዘዘ አንተ የስነ ጽሁፍ ሰውናል፣ ሊትሬቸር ውስጥ ያለ ጃይንት ሰው ነው። ለሴቶች ለዘመናት ከ1972 ጀምሮ እስከዛሬ የሚጮህ ነው። ምንድን ነው የምሰራው እዚህ ሀገር የባህል የሃይማኖት የምናምን በደል አለ፣ ምንድን ነው የምለውጠው ብዬ ሳስብ ምንድን ነው እያደረኩ ያለሁት ብዬ ሳስብ ይላል እያደረኩ ያለሁት ጩኸት ማዋጣት ነው ብሎ ይደመድመዋል። እኔ ይሳኮር እያደረኩ ያለሁት ጩኸት ማዋጣት ነው። ቴዲ ጩኸት ሲያዋጣ፣ ሌላውም ጩኸት ሲያዋጣ እየሞከርን ያለውን ለውጥ ምናልባት እናገኝ ይሆናል። ያ ነው መጨረሻ። ቴንክ ዩ ቴዲ። የመጀመሪያው እንትን ነው ዋናው ማን ምን ይላል የሚለውን ፍንትው ባለመንገድ እንስማ ብዬ ነው። ሰዓዳ ለውየር እሺ፣ ምን ትናለሽ አንቺ? ሚዩት ነሽ አለው። እግዚአብሔር ይመስገን። ይሰማናል። እግዚአብሔር ይመስገን። ይሰማናል። እኛ ይሰማናል። ሳደ ወረጅና ድጋሚ ላኪልኝ። ለእኛ ይሰማናል። ስቴጅ ላይ ላለ ነው፣ ከታች ላሉት አይሰማም። እንደዚህ አይነት ነገር አለው። ላውር ወደታች ድጋሚ ጻፊ፣ አንዳንድ ቁጥር ጻፊ። ታፕታፕ አድርጎ ሌሎቻችሁ ሰሞኑን በምትጨቃጨቁበት ጉዳይ ላይ ማን ምን ይላል የሚለውን እስኪ እኔ ቤት አድማጮች ፍንትው ያለ ነገር እንዲኖራቸው ነው። የታለች እታችን አለሽ? አንዳንድ ቁጥር ጻፊ። እሺ፣ እሷ እስክትመጣ ሰዓት ለመቆጠብ ወደ ያቤን እንሄዳለን። ያቤን በጌታ ፍቅር ወደ ላይ እናወጣታለን። ያቤ ያለሽ? ክብረት ይስጥልኝ ቴድያለሁ። አለን። እሺ፣ ምን ትያለሽ አንቺስ? ምንጊዜም ለሴቶች ድምፅ እንሆናለን። ለሚደፈሩ ለተጎዱ ሴቶችም፣ ህፃናትም፣ እናቶችም በሁሉም ዘርፍ ላሉት በሙሉ ድምፅ እንሆናለን። ሁልጊዜም እንደሆነን ነው፣ እንቀጥላለን። በዛ ያልተስማማን አካሄዶች ሲኖሩ ደግሞ አስተያየት መስጠት እንችላለን፣ አለብንም። ቆመን አናይም። ብዙ ጊዜ ዝም ማለት ነው ችግር እየፈጠረ ያለው ሀገራችን ላይ እና ማለማመድ የተፈለጉ ፕሮግራሞች ሲመጡ
እንዴት አድርገን ነው የምንለያቸው? እንዴት አድርገን ነው የምናያቸው የምናውቃቸው ለይተን የምናውቃቸው የሚለውን ነገር ስናየው በአብዛኛው በውጭ የኖርነው ሰዎች አካሄዳቸውን የምናውቅ ሌላ ልምምድ ለማምጣት ሀገሪቱ ውስጥ ሲፈልጉ ብዙ ጊዜ አካሄዳቸውን ለይተን እናውቃለን እና ቆመን ልንዋጋ ግድ ይለናል። ያ ምንድን ነው ቴዲዬ? ፌሚኒዝም የሚለውን አይዲያ ማለት ስሙንም ተጠቅመው ለማምጣት አይዲያውን በተለያየ መልኩ ነው የሚቀበሉት። እንደሰማው የተለያየ አይነት ፌሚኒዝም አለ። እንትናቸው አድርገው እንትን ይላሉ። እኔ ይሄኛውን ነው የምቀበለው፣ እኔ ይህንን ነው የምከተለው፣ እኔ የዚህኛውን አልቀበልም፣ እኔ ከአውጣትቼ ነው የምቀበለው ይላሉ። ከዛ ፌሚኒዝም ብለው ነው የመጡት። ሀገራችን ውስጥ የሴቶችና የህፃናት ምንድነው ሚኒስተር ይባላል አይደል? አለ፣ የተቋቋመ አለ። ከድሮም ጀምሮ አገሪቱ ውስጥ ይሰራል። ህዝብን ያነቃል። ሴቶችን በየገጠሩ እየሄዱ ብዙ ነገሮች ይሰራሉ። ተቋማቶች አሉ የተለያዩ። ግን ፌሚኒስት ብለው ስማቸውን ሰይመው ወይም ደግሞ የውጭውን እንትን ገልብጠው ይዘው መጥተው አይደለም ሲንቀሳቀሱ የነበረው። በራሳቸው መዋቅር ገንብተው የራሳቸውን አጀንዳ ቀርጸው በየትኛው መልኩ ነው ሴት ልጅ መታገዝ ያለባት የሚለውን ሁሉም ይጥራል። እንደየሀገሩ አካሄድ ሁሉም ይጥራል እና ሲጥር ነው የኖረው። ለውጦች አሉ። ለውጦች አዝጋሚ ናቸው። ለውጥ አልመጣም በአብዛኛው። ይሄ ሁላችን የምንስማማበት ነገር ነው። ነገር ግን ዛሬ ተነስተው ይሄንን ነገር ላይ ከኢትዮጵያ ውስጥ የሆነ አዲስ ነገር እንደተፈጠረና አዲስ ማዕበል እንደወረደ የሆነ በቃ እኔ ኢትዮጵያ ውስጥ ምንድነው የተፈጠረው ይህን ያህል ሴቶች እንደዚህ? ምክንያቱም በየአፍሪካው ቤት ስገባ ኢትዮጵያ ሴቶች እየተደፈሩ ነው፣ የኢትዮጵያ ወንዶች በሙሉ ደፋሪዎች ናቸው እና ይህንን ነገር እንታገል፣ ድምፃቸው ይሰማ የሚል ኢትስ ላይክ በቃ እንትን ነው ማዕበል ነው የተፈጠረው እና እኔ የት ሄጄ ነው ይህ ሁሉ ታሪክ እስኪፈጸም ድረስ የሚለውን ነገር ቆም ብዬ ሳስብና ሳየው ሳጠና ከጀርማው ምንድን ነው ያለው ይሄ ነገር? ይህንን እንቅስቃሴ እንዲፋፋም የፈለጉ ሴቶች ምንድን ነው ማምጣት የፈለጉት? አካውንትሽ ፕራይቬት ነው መሰለኝ፣ ላስገባሽ አልቻልኩም። ሪኩዌስት ላኪ። ቀጥሽ ያቤ ያና ከጀርባ ያለውን ይቅርታ ላቋርጥሻለን። ቴዲ ሜል 19 የሚለውን እንትን ካለ አስገባት። እሺ እኔ ድካም ላይም ስለሆንኩ ልወርድ ነው። ሜል እዚህ በኋላ አንዴ ነው የምናወራው። ሰፋ ያለ እንትን ስለምንይዝ ችግር የለውም። ሜል 19 እሺ እሺ። ቴንክ ዩ ሳኮር፣ ቴንክ ዩ ብራዘር። እንገናኛለን። ይመቻችሁ። እሺ አቢ ያ ከጀርባ ያለውን አካሄዳቸውን እያጠናን ነበር እና ብዙ ከንግግሮቻቸውን ጀርባቸውን ብቻ ሳይሆን ከንግግራቸውን እዛ ጋር አንድ ጥያቄ ላንሳልሽ። መሰረታዊ ጥያቄ። እሺ እኚህ ሰዎች ከጀርባቸው ሌላ አጀንዳ አላቸው ካላችሁ እናንተ ከጀርባችሁ ማንም የሌለ በትግሉ ጉዳይ ላይ ትስማማላችሁ? እንስማማለን። ትግላቸው ወይም መበደሉ እንዳለ ነው ብለሽ ታምኛለሽ አይደል? ቀላል ጥያቄ አይደለም የምጠይቅሽ፣ ተዘጋጂ። በትግሉ እምነት አለሽ። ትግሉ ምንም ጥያቄ አልፈጠረብሽም? አልፈጠረብኝም። ጥያቄ የፈጠረብሽ ከጀርባቸው ያለ እኩይ ዓላማ ነው የምትይው አንቺ ንግግር። እንደዛ ከሆነ እናንተ ከጀርባችሁ ምንም የሌለ በንጹህ ልባችሁ የምታራምዱትን ትግል ሰብሰብ ብላችሁ ይህንን ለመቃወም ለምን ህብረት አትመሰርቱም? ለምን አትቃወሙም? ለምን የሆነ ትግል አትጀምሩም? ካልሆነ የእነሱ ማፍረስ አይሆንም? እናንተ ምንም የተያዘ ነገር ወይም ደግሞ ሌላ ነገር ሳትይዙ የተጀመረን ነገር ወይም ደግሞ እንቅስቃሴውን ማፍረስ አይሆንም? ከፈረሰ በኋላ ወደ የቤታችሁ ትሄዳላችሁ። ከዛ በኋላ በቃ ምንም አይኖርም ማለት ነው። ያ እንዳይሆን እናንተ እጃችሁ ከምን እናንተ እያደረጋችሁት ያላችሁ ትግል አለ። ከእኩይ ዓላማ የጸዳ ትግል አላችሁ። ቴንክ ዩ ቴዲዬ። ይሄ በጣም ኢምፖርታንት ጥያቄ ነው። ለእነሱም ይህንን ጥያቄን የጠይቄያቸዋለሁኝ። ለምሳሌ እዚህ ላይ ወጥቶ ከማውራትና ሴቶችን በወንድ ላይ ከማነሳሳት ከማሳመፅ ጀርባ እየረዳችሁት ያለ ወይም ደግሞ እየሰራችሁት ያለ ነገር ምን አለ? ተጨባጭ የረዳችሁት ሰው አለ? ከችግር ያወጣችኋት ሴት አለች የሚል ነገር አነሳሁኝና እኔ የቢ በራሴ የማደርገውን ዘረዘርኩላቸው። ለምሳሌ እኔ በራሴ 4 ቤተሰብ አስተዳድራለሁ፣ ከራሴ ቤተሰብ ውጭ ሴቶችን ማለት ነው።
ትዳር አላቸው፣ ልጆች አላቸው። አግዛቸዋለሁ በኢኮኖሚ ልጆቻቸውን በሰፖርት በሚያስፈልጋቸው አግዛለሁ። በትዳራቸው እንዲጠነክሩ የምክር አገልግሎት እሰጣለሁ። ይህን አደርጋለሁ እኔ በራሴ ማለት ነው። ይህንን እናንተ እስቲ የምታደርጉትን ንገሩኝ። አድቮኬሲ መፍጠር ብዙ ጊዜ በሄድኩበትም ቦታ ሴቶችን ራሳቸውን ሳይችሉ ትዳር እንዳይመሰርቱ ራሳቸውን ላይክ በኢኮኖሚ ሴት ልጅ በኢኮኖሚ ላይ ተመስርታ ማነው በወንድ ኢኮኖሚ ላይ ተመስርታ ትዳር ባትይዝ ኖሮ ብዙ ችግሮችን ታቀላለች። ራሷን ብትችል ብትማር ምን ብትል የሚለውን ነገር ሁል ጊዜ የምናገረው ነገር ነውና እኛ በራሳችን እዚህ ላይ ወተን ስላልተናገርነው ነው እንጂ በራሳችን የምንሰራው ብዙ ስራዎች አሉ፣ እንሰራለን። በረዶ ጨምሬበት እምን መኪና ብሮም ይታርጉልን እኔ ያንን አድርጋለሁ ቴዲዬ። እንዲሁም ደግሞ አዌርነስ እፈጥራለሁ ሴቶችን ማለት ነው። ብዙ ጊዜ እንዲንቀሳቀሱ ምን እንዲሉ ራሳቸውን እንዲችሉ ትዳራቸውን ግን እንዲወዱ። እኔ ሲንግል ነኝ፣ ሲንግል ብሆንም እነሱ ግን ትዳር እንዲኖራቸው ሁልጊዜ ምክር እሰጣለሁ በሄድኩበትና በቀረብኩበት ቦታ ማለት ነው። የኔ በጣም ደስ የሚለው ፓርቲ ይሄ ነው። እነሱ ትዳርን ይቃውማሉ፣ ትዳርን ይቃውማሉ እነሱ። ያ በጣም ያ ነው። እኔም አሁን ማለት ይቃውማሉ ስትይ ወንድና ሴት ተጋብተው መኖር የለባቸውም ብለው ነው የሚያምኑት። ያስ እንደን ወንድና ሴት ተጋብተው መኖር የለባቸውም። ሴቷን የተጋቡትንም ደግሞ ማለት ነው በጣም ጥያቄ የፈጠረባቸው። ዛሬ ራሱ የሆነ 2 ሰው ነው 3 ሰው ቤት ያለበት ቤት ገብቼ ልጅቱ 6 ወሯ ነው ካገባች ኤክስፒሪየንሷን ስትነግረኝ ነበር። እና ምን ያህል ጭንቅላቷን እየጎዷት እንደሆነ እንደዚህ አይነት ንግግሮች በሚናገሩ ሰዓት ላይክ ወንዱን እንዴት አውሬ ሆነሽ ጠብቂው አይነት ነገር ነበር የሚያስተምሩት እነዚህ የፌሚኒስት ሊደሮቹ ያሉት ሴቶች ማለት ነው። እነሱን ነው አሁን እኛ እየተቃወምን ያለ ነው። አውሬ ማለት አውሬ ሲሉ ማለት የሚባለው ወንድ ልጅን አውሬ ሆና እንድጠብቀው በከተማው ቋንቋ ሰው እሳ ምንድነው እሱ የሚባለው በእንትን ሰው ላይክ ገንዘቡን ተቆጣጠሪ። ምን ያህል ገንዘብ ነው ያስገባው? ምን ያህል ነው ደሞዙን? ባንክ ቡኩን ለልጆችሽ አታብሲ፣ ክፍያ ይገባሻል ስለሰራሽ፣ አንቺ ሰራተኛ አይደለሽም የሚል ነገር ነበረ ሲያስተላልፉ የነበሩት። እና እኛ ይህንን ተቃውመን ለምን እንደዚህ አይነት ነገር ትላላችሁ? ጋብቻ ማለት ፍቅር ነው። ፍቅርን ለማፍረስ ነው የተነሳችሁት። ይህንን በመከራቸዋቸው ቁጥር እርስ በርሳቸው ብዙ ጊዜ በአይምሮ ዴቨሎፕ ያላደረጉ ሴቶች ይኖራሉ። እንዳለ ትክክል ናቸው ብለው ነው የሚቀበሉት። በአብዛኛው ታርጌታቸው 15 years 16 years 18 years ሲሆኑ ሴቶች ላይ ስለሆነ ነው። እነሱም ከተናገሩት ነው የምነግርህ ይህንን ነገር እና ላይቫቸው ላይ በሚያስተላልፉት ነገሮች በሙሉ ሴቶች አግሬሲቭሊ ወንዶችን የሆነ በቃ በኑሯቸው ላይ ኢንቨስቲጌት እንዲያደርጉ ኢንቨስቲጌሽን ሚንስ ላይክ ነው። በደሞዛቸው ሊሆን ይችላል፣ በምናቸው ሊሆናል። አይ በቃ አልሰራም፣ ቤራት እንዳትሰሪ፣ ምንድነው ወጥ የምትወጠው ውጭ አይነት ነገር እንደዛ አይነት ነገር ይመክሯቸዋል። እና ይሄ አካሄድ አይደለም የሚሰራው። ሴት ልጅ ተማሪ፣ ገንዘብ ስሪ፣ ገንዘብ ያዢ ብሎ መምከር ዳትስ ፋይን። አሁን ምንድነው ከጀርባ የተረዳ ነው ያየነው ነገር ምንድነው? እነዚህ ከላይ የሚመሩት ሴቶች በአብዛኛው በሌዝቢየንስ እንቅስቃሴ ላይ የታወቁ ናቸው። እኔ ኢን ማይ ኦፒኒየን ያንን ለማምጣትና ሴቶችን እንደዛ አይነት አስተሳሰብ እንዲኖራቸው ስለሚፈልጉ ቀጥታ ምንም ድብቅ ሳይኖረው ያንን ስለሚፈልጉ ስለሆነ እንደዚህ አይነት አመካከር ምክር የሚመክሯቸው ለዛ ነው ብዬ ነው። አሁን በህግ ደረጃ ደግሞ እንሂድ። ቀደም ሲሰጡ ቤት ውስጥ ሲሰጥ የነበሩት አስተያየቶች ነበሩና በህግ ደረጃ የሌሎች ሀገሮች የውጭ ሀገሮች ህጉ ስለሰራ ነው ፌሚኒዝም ያቆሙት የሚባል ነገር ነበረ ሰምቻለሁኝ። እኔ ከ20 ዓመት አካባቢ የኖርኩት ቤርሙዳ ነው ቴዲዬ። ቤርሙዳ ኢዝ ዘ ሪች ካንትሪ ላይክ ነው ሰምተህ ከሆነ ቤርሙዳ ውስጥ የዛሬ 2 ዓመት አንዲትን ልጅ ድሮ ይደፍራት የነበረውን አሳዳጊ አባቷ አሳዳጊዋ ነው
ቤቱ ተጠልላ ነው የምትኖረው። ትዊንስ እህት አለቻት፣ ይደፍራት ነበረና በኋላ ላይ ካደገች በኋላ ደግሞ ያኔ ምንም አይነት ስትናገርም ለሰውም ስትናገርም ዝም በይ ተባለች። በኋላ ላይ ግን ሲነካካት ቪዲዮ መቅረጽ ጀመረች። ሺዝ ቲኔጅ ነው ላይክ ነው 16 ሆናለች ነው 18 ምናምን ሆናለች እና ቪዲዮ እየቀረጸችው ሰውየውን ማነው ድምፁን እየቀረጸች ያኔ 13 ዓመት እያለው ምንድን ያደረከኝ ምናምን ስላት እኔ እሱን አላደርግሽማ ምናምን እያለ ኮንፌስ አደረገ። በቃ ሰውየው በአጠቃላይ ያደረጋትን ነገር በሙሉ ኮንፌስ አደረገና ለህግ አስተላለፈች። ይህንን ነገር ተያዘ። ሰውየው 6 ዓመት ተፈረደበት። እኔ በጣም አዘንኩኝ ያኔ ማለት ነው። በቃ ማለት 6 ዓመት ብቻ አይደለም ይሄ ሰውዬ፣ ምክንያቱም ሺ ወዝ ኦንሊ 13 ራይት 6 ዓመት ብቻ መሆን የለበትም የሚል በጣም አዘንኩኝ። አሁን ደግሞ ከ2 ዓመት በኋላ የዛሬ 2 ዓመት ይህንን ነገር ተናድጄ አዝኜ የሆነ ቤት ስናገረው ነበር። አሁን ከ2 ዓመት በኋላ ደግሞ አሁን የዛሬ ወር ላይ ምን ተፈጠረ? በ2 ዓመቱ ሰውየው በአመክሮ ወጣ። አሄድስ በጣም ነው የሚያሳዝነው። ጀስቲስ የትም ዓለም ላይ ሁሉንም ሰው ሰርቭ አያደርግም። ዲስ ኢዝ ማይ ፖይንት። ኢትዮጵያ በኢኮኖሚ አላደገችም። አስተዳደሯ ብቁ አይደለም። እያንዳንዱን ህዝብ ሲቪል ጀስቲስ ለመጠበቅ ብቁ አስተዳደር የለንም። ይህ ባለበት ሁኔታ ሴቶች ሁሉም እንትናቸው እንትን አልተባለም ተብሎ እንደዚህ አገር እያዝን ወንዶች በሙሉ ይሄንን እየደፈሩ ነው እያደረጉ ነው ተብሎ እንደዚህ ዓለም ሲጥለቀለቅ የሆነ አጀንዳ እነሱ ኢትዮጵያ ውስጥ የፌሚኒዝም ሀሳብ እንዲገባ ሴት ልጅ ራሷን በራሷ የመወሰን ወይም ደግሞ ራሷ ከራሷ ጋር እንድትጋባ የሚለውን ሀሳብ ለማምጣት የሚል አጀንዳ ነው ለማምጣት የተነሱት ብዬ ስለማምን ነው እነሱን እየተቃወምኩ ያለሁት ልደሮቹን። ኢትዮጵያ ከሌሎች ሀገሮች የተለየች ስላልሆነች ብለዋል። አሁን እዚህ ቤት ውስጥ ከኔ ከሁለት ሰው በፊት ሲናገሩ ከነበሩት ቀደም በፊት ሲናገሩ ከነበሩት ውስጥ ከሌሎች ሀገሮች ስላልተለየች የተለየ ስላልሆነች የሌሎች ሀገሮች እንቅስቃሴዎችና ልምዶችን ማምጣትም አስፈላጊ ስለሆነ የሚል ነገር ሲነሳ ነበረ። በጣም ፖለቲከኛ ነኝ ከሚባሉ ከሚከበሩ ሰዎች ይህ ማለት ምን ማለት ነው? አሁንም ደግሜ እኔ የኖርኩበትን ሀገር አስተዳደር ልናገር። ቤርሙዳ ብሪቲሽ ቴሪቶሪ ናቸው። ብሪቲሽ ቴሪቶሪ ናቸው፣ ግን እንትን ጌይ ራይት አልተቀበሉ እስካሁን። በየአመቱ ሰልፍ ይወጣል፣ ግን ህጉ አይፈቅድላቸውም፣ አልተፈቀደም። እስናት ኦንሊ ኢትዮጵያ እና የሌላውን ዓለም ህግ ኢትዮጵያ ውስጥ ማምጣት አለብን፣ ኢትዮጵያ ከሌሎች አገር የተለየች ስላልሆነች ብለው ያሉት ቅድምነ ቅድስት አገራችን የምትቀበለው ህግ አላት፣ ሀገራችን ማትቀበለው ህግ አለ። አም ሶሪ የማንንም የሁሉንም አገር እንትን አምጥታችሁ ኢትዮጵያ ላይ እንጫን ብላችሁ አትሞግቱ ሰውን እና በዚህ ህዝቡን እንቀይረዋለን፣ ትንንሽ ልጆችን በዚህ ሀሳባቸውን እንቀይራለን። እናስ ራሳችሁን ራይት ዛሬ ኢትዮጵያ ውስጥ ይሄ ሆሞሴክሹዋሊቲ ያልገባ እንዳይመስላችሁ ገብቷል። ለምን በእነዚህ ሰዎች ይሁን ባይነት እኛ ብንለፈልፍ ብንጮው ዛሬ ምንም የምናመጣው ነገር ላይኖር ይችላል። ኦልሬዲ ተስፋፍቷል። ግን ማን ነው እሱ ፍቃዱን እየሰጠ ያለው? እነዚህ ይሄንን እየመሩ ያሉት ይሄንን እንቅስቃሴ እየመሩ ያሉት ነውና የሚያስፈራ አጀንዳ ነው እያመጡ ያሉት። ከጀርባቸው ያለው አጀንዳ በጣም የሚዘገንን ነው። ህፃናት ወንዶች ልጆች ይደፈራሉ። እነሱንም አዳምጡ እስቲ ለእነሱም ተነሱ ብለህ ስትላቸው ራሱ አያነሱም። ያንን አያነሱም። ቴዲዬ እና ኔክስት ከሰጠኝ ደግሞ ቀጥላሉ። ቴዲዬ እኔ አሁን እንትን መታወቅ አለበት። እኔ አሁን ለእነሱ ፌርነስ የሚመስለኝ እንደዚህ እናስብ። ብዙ አይነት ሲናሪዎችን መደርደር ይቻላል። ለምሳሌ ከልባቸው የሴቶች መበደል ገዷቸው መሯቸው የተነሱ የህብረተሰባችን 50% የሚሆኑ ሴቶቻችን አሉ። በንጹህ ልባቸው በዚህ ውስጥ ተሽሎክልከው ገብተው
የራሳቸውን አጀንዳ ለማሳካት የሚፈልጉ አሉ። ስሎጋኑን ወይም ደግሞ ይሄ ፕሮፋይሉን ያደረገ ሁሉ ከልቡ ነው ማለት አይደለም። ያላደረገ ሁሉ አልደገፈም ማለት አይደለም። ሌላው እኛ ፖለቲከኞች ነን ጎበዝ። ሴትን ሲደፍሩ የኖሩ አሉ። ሴትን ሕፃናትን መድፈርን የሚደግፉ አሉ። አሁን ሸምቀቆ እየጠበቀባቸው ሲመጣ ትዊስት የሚያደርጉ አሉ። አሁን የተለያዩ አይነት ሰዎች ናቸው የሚታዩኝ። እነዚህ ትዊስት የሚያደርጉ ለሀገራቸውና ለሕዝባቸው ገዷቸው ምናምን አይደለም፣ ለሃይማኖታቸው አይደለም። ለሃይማኖታቸው ለሀገራቸው ገዷቸው ኖ ንግግሮቻቸው ትክክል አይደለም፣ ለትዳር ገዷቸው ኖ ይሄ ነገር ትዳር ይመታል የሚሉ አሉ። እነሱ እነማን ናቸው? አሁን እነሱን መለየት ያለብን። አይ ቲንክ እግዚአብሔር ቃል ከፍሬያቸው ታውቋቸዋላችሁ ነው መሰለኝ የሚለው። ፍሬ እያፈራችሁ አይ ዶንት ኖ። እናንተ አሁን እነዚህ ነገሮች ለያይታችሁ ይሁን ከልባቸው ለመቃወም የወጡ አሉ። በዚህ በመቃወም ስም ሌላ እኩይ ዓላማ ይዘው የመጡ ወይም ደግሞ ሌላ አጀንዳ ይዘው የመጡ አሉ። ከልባቸው አገራቸውና ሕዝባቸውን ለመጠበቅ የተነሱ አሉ። አራት ሰዎች ነው የሚታዩኝ እኔ። የመድፈር መንፈስ የተጠናወታቸው አሉ። በስመ ሀገር መውደድና በስመ ባህል ምናምን በመጠበቅ ስም እንትኖች ናቸው እያለ የሚወረውራል። አራት አይነት ሰዎች ናቸው ያሉት። ጥያቄው ትክክለኞቹን ትክክለኛ ካልሆኑት እንዴት መለየት ይቻላል ነው። ትክክለኛ የሆናችሁት ወደ መሃል መምጣት አለባችሁ። እናንተም ከውስጣችሁ እናንተን የደገፉ መስሏቸው አላስፈላጊ ነገር የሚናገሩትን ዞር በሉ በሏቸው። እዚህ ጋም ደግሞ እነዚህም በመቃወም ውስጥ ያላችሁ ከእንትኑ በላይ ዱላ ሲያሳርፉ ኖ ማለት አለባችሁ። እንዴት ነው የምንለየው? እኔ የሚታየኝ እንደዛ ነው ለማለት ያህል ነው። እሺ፣ በሁሉም መስክ ላይ ሰዎች አሉ። በጣም በቃ በሁሉም መስክ ላይ ዛሬ ሁሉንም የሰው ልጅ ሊያግባባ የሚችል አጀንዳ ይዛችሁ ብትመጡ ሁሉም ሰው አይግባባም። ሞሎክሴ ተደፈረች ከተባለ ወይም ሞሎክሴ ተደፈሩ ከተባለ ጤነኛ አእምሮ ያለው ሰው እኮ ይህን ይቃወማል። በህፃናት መደፈር ዙሪያ ላይ እኔ ጤነኛ አእምሮ ያለው ሰው ለምን እኔ እናቴ ልጅ አይሆንም? ጤነኛ አእምሮ ያለው ሰው ያወግዛል። ስለዚህ ነገሩ አሁን እየተቀላቀለ እየመጣ ስለሆነ በመሀል ገብተው አጀንዳ የሚሰጡ ትዊስት የሚያደርጉ ምናምን ብዙ አይነት ሰዎች ስላሉ እንዴት ነው ማጣራት የሚቻለው የሚለውን ነው። እሺ፣ የአብዬን ከልብ እናመሰግናለን። የሚሄደው ወደ ዘጎንደር ነው። ዘጎንደራችን ቴዳ እንዴት ነህ? እንዴት ዋልክ? ነፂና እንዴ? ወንድም አለም እንዴት ነህ? አለን። እንዴት ነህ? ሁሉ ሰላም? ደህና ነኝ። ቅድም የሚገርም ነገር ስረብሽ ነበር፣ ዋትሳፕ ላይ እየደወልኩ ጥያቄ ነበረኝና ይቅርታ፣ ያው በዚሁም ይቅርታ ለመጠየቅ ነው። አይ ጥሩ ነገር ይዘህ መጥተሃል ዛሬ። ሲሆን በዚህ የስቱዲዮ ስልክ አለ፣ ሁለተኛው ስልክ ሰጣለሁ፣ በሱ ብትደውሉልኝ ይዘውልኝ ላክልኝ እሱን እና በሱ እናወራለን። አንዳንድ ነገር ሲያስፈልግ እደውላለሁ። ኦኬ ቴንክ ዩ። አይ ወደ አነሳኸው ርዕስ ስመጣ ምን አለ መሰለህ፣ እናቱን የሚወድ ሰው፣ እህት ያለው ሰው፣ ሚስት ያለው ሰው፣ ሴት ልጅ ያለው ሰው መቼም ሴንሲቲቭ መሆን አለብህ። አሁን በሚነሳው እንትን ኢትዮጵያ ውስጥ አሁን የተወሩት ነገሮች እንደሆነ እንደዚህ ተደረገ እንደዛ ተደረገ ምንት ነው የተወራው? ባይዘወይ ኢትዮጵያ ብዙ መጥፎ ነገር ይደረጋል በሴት ልጅ ላይ፣ በጣም ብዙ የሚያስከፋ የሚያሳዝን ነገር አይተናል፣ እያየንም ነው። ያው ይሄ ነገር መሆን የለበትም። ሁላችንም የምንደግፈው ትግል ነው ይሄ ትግል። እንዳልኩ ነው መቼም ቤተሰቡን የሚወድ ሰው፣ እናቱን የሚወድ ሰው በሴት ልጅ ላይ ክፉ ነገር እንዲደረግ አይፈልግም፣ ትክክልም ስላልሆነ። ግን አንድ አይኔን የገለጸልኝ ነገር ልንገርህ ቴዲ። ዛሬ አጼ ዘርዓ ያዕቆብ ዋና አማራ
ልክ ይህንን ኢሹ አንስቶ ቤት ከፍቶ ነበረ ጠዋት እና አሁን እዚህ ላይ እንዳለው ኦዲየንስ ሳይሆን ወደ 6 ልጆች የእጅ ምልክት ያለውን የስሎጋናቸውን ይዘው ነበር የመጡት ወደዚህ ወደ እንትን ማለት ነው ወደ አጼ ላይ መተው ምን ሲሉት እንደሰማው ታውቃለህ የመጡበትን አላማ ወይም ኮዝ ከማስረዳት ይልቅ አጼውን አታክ ሲያደርጉት የነበር አንተ ትግራይን ትጠላለህ የሚል በጣም ሪፒትርሊ አንተ ትግሬ ጠላት ነህ ትግሬ ትጠላለህ ምናምን ነገር ነው ሲሉት የነበርና እኔ አንድ የሆነ እንትን ያለኝ ነገር አለ አንድ ያልተመቸኝ ነገር ልንገር በዚህ ሞመንት ውስጥ ሪሊ አንተ እንደምታውቀው አማራ ብሔረተኝነት ላይ እኛ ብሔረተኝነት ስትመጣ አንድ የማንኪያ ማህበረሰብ ወይም ብሔረሰብ አማራ መሆን ሲፈልግና አማራ መሆን ሲመኝ ምን እንደሚል ታውቃለህ አንተ የሰሊጥ ብሔረተኛ ይልሃል ወይም የዝናሽ ሚኒሻ ይልሃል የሆነ ሰፈር አለ የሚሰደብ ሰፈር ወለጭ አድርጎ ይሰድብልሃል ለምንድነው በቃ ጀስት አማራነትን የተቀበለ ሁሉ ይመስላል የለም እኮ ጭራሽ በአማራና በአማራነት ዙሪያ ምን ኢንቮልቭ የሚያደርግ አይደለም ግን ተወዳጅነትን ያገኘ ይመስለዋል ለምን ትልቅነትን ያበቃ አቴንሽን ፍለጋ የለም እንደዛ አይነት ነገር አለና እኔ አሁን እዚህ ሞመንት ላይ ያየሁትን ነገር ልንገርህ በአመራር በፊት ላይ ያለችት እኔ ብሔረተኝነት ከሆንኩ በኋላ ብሔረተኛ ሆኜ አሁን ሳየውና ማለት የዛሬ 13 14 ዓመት የአማራ ብሔረተኝነት ከወንድሞቻችን ጋር መስርተን ስንታገል ስንወጣ ስንወርድ ምናምን አሁን ያንን ወደ ኋላ ሄጄ ሳስታውሰው ያው ልጅነት እንዳለና ብዙ ነገሮችን ማድረግ እየቻልን ያላደረግናቸው ነገሮች አሉ ይሄ ብሔረተኝነት አድጎ ጎልብቶ ሳይው አሁን አገሬንም ሊያሳጣኝ ወደ ጫፍ የደረሰበትን ነገር እያየሁ ነው ኢትዮጵያን እናጣለን ሁሉ የሚል ጫፍ ላይ የደረስኩበት ትንታኔ አለና ይህንን ሞመንት መራለሁ የምትል ልጅ መጣ ኢትዮጵያ የምትባል ርኩስ ሀገር እንዴ ከተሰደብን እኛ እንሰደብ ብሔረሰቦቹ ምንኖርባት እንጂ ሀገር ለምን ትሰደባለች ሀገርን መርገም ሀገርን መስደብ አስፈላጊ አይደለም ትክክል አይደለም ምን ለማግኘት ነው ምን ለማግኘት ተፈልጎ ነው ኢትዮጵያ የምትባል ርኩስ ሀገር የተወለድኩት አሰብ ነው ይሉሃል ደግሞ እኔ የሆነ ነገር ይሰማኛል ውስጤ አሁን እኔ ሰስፔክት አደርጋለሁ ቴዲ ይሄ ትክክል ነው ብያለሁ ቀጠል ሊደረግና ደግሞ ባል ማለት ትርጉሙ ምንድነው የሚነግረኛል እስኪ አስረዱኝ ላይቭ ላይ ነው ሁሉ የሚደረገው ባይዘው ባል ማለት ትርጉሙ ምንድነው እኔ ይሄ ባህል ወግ ሴት የሚባል ነገር ያለኝ ኢትዮጵያዊ ነኝ አማራ ነኝ ኦኬ እንደዚህ አይነት ነገሮች ሲነሱ ጥያቄ አደርጋለሁ ምንድነው እኔ ሀገሬን የሚበትን ነገር ሀገሬን የሚጎዳ ነገር behind the curtain ምን እንዳለ እኔ ከመጋረጃው በስተጀርባ ምን አለ ብዬ እንድጠይቅ ራሴ እንትን ይለኛል የእህቶቼ መደፈር የእህቶቼ ላይ እናቶቼ ላይ ሚስቶቻችን ላይ የሚደረገው ግፍና በደል አልበቃ ብሎ ግን በእነሱ ስም የመጣ የሆነ ሀገርን የሚበትን አጀንዳ እንዳለ ነው አሁን እኔ እየገባኛለሁ በተለይ ሀገርን የሚረግሙ ያለንን ባህልና ሃይማኖታዊ እንትንን የሚያቃልል ነገር የሚናገሩ ሰዎች እኔ እናንተ እኮ በመኖርበት ሀገር እኮ ያው ታውቃለህ ቴዲ በጣም ዳይቨርስ የሆነ የሁሉ መብት የሚከበርበት ሀገር ነው ችግር የለብንም እኔ ኢትዮጵያ ውስጥ አንድ ሰው እንደዚህ አይነት ጾታ አለኝ ቢለኝ ወይም እንደዚህ አይነት ሴክስ ነው ማድረግ ችግር የለብኝም ዳማች ምክንያቱም ባለውበት ሀገር አይነ ስለማያው ነው ምክንያቱም ያለንበት ሀገር ያ ሁሉ ነገር የሚያስተናግር ግን በዚህ ልክ አይኔ ወጣ ፌሚኒስት አላየውም እኔ በመኖርበት በዚህ ሀገር እንኳን እዚህ ካናዳ ላይ እኔ እናንተ በመኖርበት ሀገር እና እየተካሄደ ያለው ነገር ትንሽ ለብዙዎቻችን ያልሆነ ነገር ነው እየተሰማን ያለውና ከበስተጀርባ ያለውን ነገር ብናቅ ደስ ይለኛል ደግሞ ሰዎች ይህንን ሙቭመንት ወደፊት እናስኬዳለን ብለው የሚያስቡ ከሆነ ስለማንነታቸው ቢነግሩን እነማን እንደሆኑ ምን እንደሆኑ እያንዳንዱ ነገር ወደዛ ምንትን ቢመጡ ጥሩ ነው ትልቅ ነገር ነው ብዬ ነው የምለው እና ይሄን ሰስፔክት አድርጌያለሁ ግን ፋይናሊ ግን እኔ አሁን እየተደረገ ያለው አሰቃቂ ነገር ሀገራችን ላይ ምን ቢደረግ ጥሩ ነው ብለህ ብትጠይቀኝ
እኔ እንደ አንድ ኢትዮጵያዊ አዌርነስ መፍጠር አለብን። አዌርነስ መፈጠር አለበት። አንዴ ነው። ሁለተኛ በሴቶችና በህፃናት ላይ ብዙ ስራ መሰራት አለበት እንደ ሀገር ብዬ ጠቁማለሁ። ትምህርት ቤቶች መስፋፋት መቻል አለባቸው። ሴት ልጆች ስፔሻሊ ወደ ገጠሩ አካባቢ ስትወጣ አብዛኛው ያው በልጅነት የሚዳሩ ናቸው። አቢዩዝም የሚደረጉት እዛ አካባቢ እስከሆነ ድረስ ትምህርት ቤት ከተስፋፋ ግን ያ ነገር ይቀንስና ነገሮች እየተስተካከሉ ይመጣሉ ብዬ ነው እንትን የምለው። ነገር ግን በእነዚህ ፍትህ ባጡ እህቶቻችን እናቶቻችን በእነዚህ በደካሞች ግን አጀንዳ ምተህ ምን እዚህ ጋር እኮ መወያየት እንችላለን። አንተ ቤት ቢመጡ አሁን መወያየት እኮ እንችላለን። ቴዲ ሌላ ጋር ሂደህ ምንድነው ኢሹ የምትፈጥረው? ምን አስፈለገ? ተገቢ ነው ብዬ አላስብም። ስለዚህ እኔ ያለኝ እይታ ይሄ ነው። ቴዲ አመሰግናለሁ ለሰጠኝ እድል። እሱ ትክክለኛ ነገር ነው። አሁን እንደዚህ መቸኮል ምናምን ፎልት ፋይንደሮችም ይኖራሉ። እንዳልኳችሁ ነው። አሁን በጣም ገና ሳንመካከር ገና ኦርጋናይዝድ የሆነ ነገር ስለማድረግ ሳናወራ ሶሻል ሚዲያ ላይ ያሉ አሉ ተጽዕኖ ፈጣሪ የሚባሉ ታዋቂ ሁሉንም አሰባስበን በጋራ እንዴት እናድርግ ብለን ሳንከራከር የተወሰኑ 2 እና 3 ሰዎች ወይም ደግሞ በኮመንት ሰዎች ተሳደቡ ስለተባለ ብቻ ጋይስ ሶሻል የሆነ በተለይ ሶሻል ሚዲያ ላይ ትልቁ ነገር ቫይራል መውጣት አይደለም። ቫይራል ከወጣችሁ በኋላ የሚቆሰቁሷችሁ ሰዎች ለነሱ የሚሰጡት መልስ ነው። አፈር ከድሜ ልትበሉ ትችላላችሁ። አንዴ ነጥብ ከጣላችሁ በጣም ከባድ ነው። ንግግር ቬሪ ኢምፖርታንት። የሰው ልጅ ስሜቱ ሲገባ የሚናገረው ንግግር መቆጣጠር ከቻለ በጣም አሪፍ ነው። ስለዚህ ይህን ትልቁን ሁላችንም የምናምነው በዜና በምንም ስናገር የነበረውን ጉዳይ ቲክቶክ አሞራ ይሁን የሰው ይሁን የሆነ ቁምሳጥን ፕሮፋይል ፒክቸር ያደረገ ሰው እየተናገረኝ ተብሎ አላስፈላጊ ንግግር አይነገርም። ማናቀው ሰው ማላቃ ሴትዮ ከኛቱን በማላቀው ጉዳይ ላይ አንዳንዱ አማርኛ ማይናገርም ስንሰበሰብ አይቶ ጀስት ዘመኑ የእንትን ነው የሆነ ስድብ ሊሆን ይችላል። ቻት ጂፒቲ ላይ የሆነ ነገር ጽፎ አማርኛ ኮፒ ፔስት አድርጎ እዚህ ሊጽፍ ይችላል። አናቀውም። ኢትዮጵያዊ ነው ብለን እሱንም ወስደን ለዛ ምላሽ ምንሰጥ ከሆነ ይሄ እየሰደቡን ነው የምንል ከሆነ አስቸጋሪ ነው። በዛ ላይ ደግሞ እነዚህ እንግሊዝኛ እንደምታውቁት ከፀሐይ መውጫው እስከ ፀሐይ መጥለቂያው የሚነገር ቋንቋ ነው። እንደዚህ እንግሊዝኛ ተናጋሪዎች ላይ ሄዶ ነገርየውን እንትን ለማድረግ ስታስቡ በጣም ብዙ ሰዎች ቀር ሌላቸው ይችላል። እሱ ይገባኛል። ገና መች አወራን? ገና መች ጀመርን? በሶሻል ሚዲያ መች ተባብረን? ገና ሙቭመንት መች ጀመርን? ገና በተጀመረ ጉዳይ ላይ እንዲህ ያሉ ነገሮች ስትናገሩ የሚያዝኑ ሰዎች ስላሉ አንዳንዴ ሬስፖንሲቢሊቲ መውሰድ አለባቸው። ሶሪ ማለት ያለባቸው ሶሪ። በተለይ ሀገር ትፍረስ ምናምን እንዲህ ያለ ሃይማኖት ነገሮችን በአጸያፊ ነገር የተገለጸበት ነገር ካለ አይዶን ነው። እኔ አላየሁም። ሙሉ አውዱን ማየት አለብኝ። ግን የተቆራረጡትን እንዳየውኝ ከሆነ ይሄ ትዳር ምንድን ነው እቃ ነው ምንድን ነው የሚባሉ ንግሮች ትዳር ላይ 30 ዓመት 40 ዓመት ምናምን የቆዩ እናት አባቶቻችን አሉ። ልጆቻቸውን በትዳር እንዴት መኖር እንዳለባቸው እየመከሩ ያሉ ወላጆች አሉ። እንዲህ ያሉ ንግሮችን ሲሰሙ ቅሬታ ይፈጥራል። ስለዚህ የሪስፖንሲቢሊቲ ስንወስድ እውነትም ከልባችን ነው የሚለውን ነገር ማሳያም ስለሆነ እንዲህ በንዴት የተናገራችሁት ንግር ካለ እሱም ይሄው እንዲህ እያሉ ነው። አሁን በየቦታው ብትገቡ እርግጠኛው እንጂ የምነግራቸው ይሄው እንዲህ እያሉ ነው የሚል ነገር ነው ይመጣል። የተቆረጠ ቪዲዮ ነው ይመጣው። ስትናገሩ ራሱ ለቆራጮች ምቹ ባልሆነ መንገድ ቢሆን ቢቆሰቁሷችሁም ነጥብ ላለመጣል ቢሆን ጥሩ ነው ለማለት ያለው። በተረፈ እስከተረዳሁት ድረስ በሴት ልጆች ጥቃት ኢትዮጵያ ውስጥ ህጉ ላልቷል። በዚህ ጥርጥር ያለው ካለ ጤናው መመርመር አለበት። ኢትዮጵያ ውስጥ ሴቶች ይደፈራሉ፣ ህፃናት ይደፈራሉ። እጅግ ለመስማት የሚሰቀጥጥ ነገር ይደረግባቸዋል። ሴቶች ይበደላሉ። ምንም ጥያቄ የለውም። ከዛ በጋራ እንዴት ነው መታገል ያለብን ነው ዋናው ቁም ነገር። እሺ ዘጎንደር ከልብ አመሰግናለሁ። ወደ ልዕልና ልምጣ። ልዕልና በሀገሯ ጉዳይ የምትከራከር ወሳኝ ፖለቲከኛ ናት። እንደምታውቋት ልዕልና ቅድስት እዚህ ውስጥ ያሉ ፖለቲከኞች ሚጣ ነግጋር ኦኬ ልዕልና አሉ በጣም
ከባድ ነገር ነው አሁን የሆነ ያለው የሴቶች ጥቃት በሚለው ልናገር። በመጀመሪያ ኢትዮጵያ ውስጥ እርግጠኛ ነኝ አሁንም ከሰማናቸው ያልሰማናቸው የሚዘገኑ ነገሮች ስላሉ ብዬ አምናለሁ። ካልቸር ትራዲሽናል በጣም ሆልድ ያደረጉን ከመናገር ሴት ልጅ ራሱ ሌላው አይደለም። ቴዲ 2021 ላይ እኔ ኢትዮጵያ ሄጄ በጦርነቱ ምክንያት አማራ ክልል ላይ ሬፕ የተደረጉት ሴቶች ወደ 45 ሴቶች ይወልዱ ነበረ እና የሚገርም ነገር ለዩኤን እንኳን እንደ ዊትነስ እንዲወጡና እንዲመሰክሩ ሲጠየቁ ቤተሰቦቻቸው ነው ያሉት። ትዳር አይኖራትም ላይክ የነሱ ሬፕ በመደረግ የነሱ ሼም እንደሆነ ተደርጎ ይነገራል። ወደፊት አይኖራትም፣ ማህበረሰቡ ያውግዛታል፣ ማህበረሰቡ እንትን ይላታል በሚል ማለት ነው። በጣም ብዙ ችግር አለ። አንድ የሚባል ነገር ብቻ በዛሬ ራሱ በአንድ ነገር አውርተ ነው የሚያልቅ ነገር ነው ብዬ አላምንም። ያንን ችግር ግን ሊፈታው የሚችለው ብዬ የማምነው ህግ ነው። ህጉን ደግሞ መዋቅር ያስፈልገዋል ላይክ የሚያስፈጽመው። በዛም ላይ ለሴቶች ሞር ትልቅ ኢንስቲትዩሽን ያስፈልጋል ብዬ አምናለሁ። ብዙ መነጋገር እንደ ህዝብ ያለብን ነገር አለ ብዬ አምናለሁ። ወደድንም ጠላንም ያለውን ሪያሊቲ ሳንገፋፋ መደማመጥም ጥሩ ነው። ይሄ ከዌስተርን ግን ፌሚኒስት የሚባለውን አሁን እዚህ አሜሪካን ሀገር ያለውን እዛ ወስጄ አክት ላርግ ማለት እኔ እንዳየሁት is like creating a war ነው እያየው ያለሁት። በፍጹም ክላሽ ሊስማሙ በፍጹም የማይችሉን ሰዎች ሰምተው አይተው የሚያስደነግጥ ወንዶች ይደነግጣሉ፣ ሴቶች ይደነግጣሉ። በዛውም ላይ ደግሞ ነው የምልህ ብዙ አይነት አንተ ቅድም እንደተናገርከው ብዙ አይነት በዛውም ላይ ደግሞ ብዙ አይነት ኦፖርቹኒስት ሰዎችን እያየው ነው ያለሁት። ለይህን ነገር በዚህ ጦርነት ላይ የሴት ልጅን መደፈረፍ ለፖለቲካል ዌፐን ሲያደርጉ የነበሩ ሰዎች ሲጠቀሙበት እያየው ነው። የተለያየ ብቻ ነው ምነግርህ፣ ሌላው አይደለም ምነግርህ። በሚገርም ሁኔታ ከሷ አጌንስት ከዮርዲ አጌንስት መስለው ይሄ ነገር ሞር ህዝብን አጂቴት እንዲያደርግ እያደረገው ያሉ ሰዎች አሉ። ያላለችውን ነገር አለች ነች። ይሄ እስካሁን ድረስ ኤቪደንስ ስላላየው ነው ነች ላዝቢያን ነች ምናምን ይላሉ፣ ግን እስካሁን ኤቪደንስ ያየሁት ነገር የለም። ያልሆነችውን ነገር ብቻ ህዝብን ሞር ኤጂቴት እንዲያደርግ ማለት ነው። ያንን የሚያደርጉት ሰዎች ደግሞ ፖለቲካሊ ዌፐን ሊጠቀሙባት የሚፈልጉት ሰዎች ናቸው። ከዛም ከኛ ማህበረ ከያስም አልፎ ደግሞ ወደ አፍሪካኖች ሩም ተወስዶ ጭራሽ እኛ ነፃ አውጥተናቸዋል እኮ እኛ ኢትዮጵያን። ይሄን እንግዲህ አጌንስት የሆነች ሴት የሆነች የሚገርም ነገር የምታወራው ከሷ አጌንስት እንደሆነች ተደርጋ ነው የምታወራው። ግን እኛ ነፃ አውጥተናቸዋል፣ እኛ የፌሚኒስት እንትን አያስፈልገንም፣ እኛ ሃውስ ቤታችንን ትዳራችንን ነው እንትን የምንለው ላይክ ምንም አይነት ነገር የሴት ልጅ በደል ምንም አይነት እንደሆነ ሞር ህዝብን ኤጂቴት ለሌላው ንቀትን ራሱ እንዳለን በጣም ብዙ አይነት ኬያሲ አውሮ ኮንትሮል እየሆነ ነው ያለው እያየሁት ያለው ማለት ነው። እና ግልጽ ልጠይቅ እንደውም የፈለኩት የነበረው ልጅቷም ሩም ውስጥ ሌሎች የተወሰኑ ሰዎችም ልጠይቅ የፈለኩት ነገር ቢኖር ምንድነው ሞቲቫ ጎሏ ምንድነው ነው። ይሄንን ሙቭመንትን እንደዚህ አይነት ኤኒ ሙቭመንት በዛ ውስጥ ያለ ጎል have to be a goal ህግ እንዲቀየር ነው፣ ኢንስቲትዩሽን ቢልድ እንዲደረግ ነው። ምንድነው the goal? አለበለዚያ ፖለቲካ እሷ ራሷ ዮርዲ ራሱ ሳታውቀው ፖለቲካል ዌፐን እየሆነች ነው።
ኤኒ ሙቭመንት ደግሞ ባይ ዘ ዌይ ከኤኒ ሙቭመንት እኔ እስከ ዛሬ ድረስ ካየሁት በጀርባ ኦልዌይስ ሌሎች አሉ። የሚገርም ነገር ማለት በተለይ እንደዚህ አይነት እየተጋነነ የሚመጡ እንትኖች ላይ በጀርባቸው ሌሎች እንትን አሉ። ሌላው አይደለም ነገር እሷን ራሱ ከኢትዮጵያ ተባራ እንደወጣች እኔ ከኢትዮጵያ ስትወጣ ያኔ ይሄ ፒክቸሯ ምናምን ያወጡባት ጊዜ የመጀመሪያ ጊዜ ወጣ ስትናገር አይቻታለሁ። ተባረረ አይደለም የወጣሁት ለትምህርት ቤት ነው የወጣችው ለወጣሁት ስትል ሰምቻታለሁ። ግን መንግስት አስወጥቷት ነው ብለው ፖለቲካል እንትን የሚሉ አሉ። ሶ ክሊር የሆነ ነገር ራሱ ክሊር ኢንፎርሜሽን የለም። አሁን ያለው the only thing is በጣም ጫጫታ በጫጫታ ነው ሶሻል ሚዲያው ላይ ያለው። ኢትዮጵያ ውስጥ ያለው አንዳንዴ ደግሞ በቃ ለጆሮ የሚሰቀጥጥ ነገር አለ። ወንድ ልጅም እኮ ይደፈራል። ስለ ሴት ልጅ መደፈር ነው የምናወራው። ስለ ሴት ልጅ ስቃይ ነው yes ወንድ ልጅ ይደፈራል። የወንድ ልጅም ከሆነ የወንድ ልጅንም at the same time አውሩት። ግን የሴት ልጅ ሲሆን በእኛ ትራዲሽናል በእኛ ካልቸር በጣም ትልቅ ችግር አለ። ነውር ተደርጎ የሴት ልጅ ሼም ነገር የምትሆንበት ምክንያት እኔ ልታየኛች ኮምፔር ሲደረግ ራሱ በጣም ትልቁ በሽታ እዛ ጋ ነው። የአሜሪካን ሀገር ፌሚኒስት የሚባለው ነገር አሁን ባክፋየር እያደረገ ያለበት ምክንያት በስተጀርባው ሀፕን ያደረጉት ነገሮችን ሙቭመንቱ ላይ የተሳካ ፓርት አለ፣ ያልተሳካ ፓርት አለ። እሱን እንኳን በስነ ስርዓት ቁጭ ብለው ያወራ የለም እና all you see is chaos። ለኢትዮጵያ ደግሞ I don't think የአሜሪካን ኮፒ ወስጄ ይዛ ላርገው ማለት ማህበረሰቡ በሃይማኖት እንኳን እንትን ካልከብ እኮ አግሪ እና ዲስአግሪ ካላረክ እኮ ሊጋደል ነው የሚደርሰው እኮ። በልዩነት እንኳን ምንናልፋቸው ምንችላቸው ነገሮች የቱ ጋር ናቸው፣ ላናልፋቸው ምንችላቸው ነገሮች የቱ ጋር ናቸው የሚል ነገር አውርተን እንኳን አናውቅም። አይደለም ለሱ ለፖለቲካ እንኳን እዚሁ ላይ እንኳን እሷ እንዲነች እሷ እንዲነች ተባብለን ቁጭ ምንል ስሜትንና ኢሞሽናል እንትን የሚያሳብድ ነገርማ ምን እንደሚያደርግ ደግሞ አስቡት። እና ሞር እያየው ያለሁት ፖለቲካሊ ሊጠቀሙበት የሚፈልጉት እንትኖች አሉ። ግን በግልጽ ደግሞ ብትናገረው በጣም ደስ ይለኛል። ምን ደጎል አንዳንዴ ከበላይ ለመሰለሽ አሁን እነዚህ ለጣልቃ ገቦች ምቹ የሆነው ክሊርሊ የተቀመጠ ነገር አለመኖሩም ይመስለኛል። ኦኬ ህዝባችን በመፍራትና በመንቀጥቀጥ በሚጠብቃቸው ጉዳዮች ላይ አቋማቸው ምንድን ነው? በግልጽ መናገር ምንድነው ማሳካት ወይም ምንድነው ማሳካት የምንፈልገው? እንደናንተ ሆኜ ላውራ። እንዴት ነው ትግሉን የምናካሂደው? ዘንድ ከዚህ ውጭ ያለ ሰው ሲመጣ ኢንፊልትሬት አድርጎ የሚገባ ሰው ካለ ኢዚሊ ፒክ ታደርገዋለህ። ኦኬ አንተ ከኛ ወገን አይደለም ዞር በል ወይ ዞር በል ትባላለህ። አሁን አንዷ ትነሳለች፣ ከባሏ ጋር በሆነ ጉዳይ አልተግባባች፣ በንዴት ጦፋ ትመጣለች። ወይ 80 በቀደደች በማግስቱ ሊሆን ይችላል ይሄ አጀንዳ የመጣው ሽር ብላ ትገባለች። ትዳር የሚባል እንደውም አያስፈልግም ልትል ትችላለች። እንዴትም አድርጋ ፍሬም አበጅታ የራሷን ቁጣ ከትግሉ ጋር እንዴት አድርጋ ሰፍታ ማቅረብ እንዳለባት ነው የምታስበው እሷ። እንዲህም ያሉ ነገሮች አሉ። አንዱም ይመጣል ወይ በሆነች ሴት ጋር ተጣልቶ ሊሆን ይችላል፣ ተናዶ ሊሆን ይችላል፣ ወይ በድላው ሊሆን ይችላል፣ ሽር ብሎ ይገባል። እንደውም በቃ ከዚህ በኋላ ምናምን ትዳር አያስፈልግም ሊል ይችላል ሰውየው። ከዚህ በኋላ ሃይማኖት አያስፈልግም ምናምን ሊል ይችላል። ለዚህ ሁሉ ፍሬም አለማበጀታችን ነው ለጣልቃ ገብነት ምቹ እንዲሆን ያደረገው። ስለዚህ ይሄን ነገር የምትደግፉ በዚህ ጉዳይ ላይ የሚታገሉ ሰዎች ይሄን ማድረግ ያለባቸው አይመስልሽም? ይሄ ክፍተት ያለ አይመስልሽም? ልልና እስኪ ንገሪንና ወደ ሰብለ እንሄዳለን። አላው አርገናል፣ ያንን አርገናል፣ ያንን ካልቸር ፈጥረናል። ማን ያንን ዲናይን የሚያደርግ ካለ አሁንም ኢንዲሉዥናል ሆነናል ማለት ነው። ኤኒዌይስ ክሊር መሆን አለበት ከነሱም ኢንስቴድ ኦፍ ይሄ በሶሻል ሚዲያ ላይ ሩም መጦ ጫጫታ እና እንትን ከሆነ አንደኛ ለራሳቸው ታይም ዌስት ነው።
ሌሎች ሊጠቀሙበት ይችላል። አገራችን ላይ ትልቅ ማደግ አለ። ለክያስ ሊጠቀሙባቸው ምንም አይነት ይሉንታ የሌላቸው ኢትዮጵያኖች ቢበጣበጡ እንትን ቢሉ አሰፍስፈው ያሉ ሰዎች አሉ። ለደው አይደለም ምነግርህ ቴዲ፣ ቅድም አንተ እንደ ስለተናገርከው ልናገር ላሰማ እችላለሁ። ሶማሌዎች ነው ምነግርህ ኢትዮጵያኖችን አማራ ኦሮሞን ምን እንደሚል በሃይማኖትሹ ምን እንደሚሰደብ እሱን ሊስቶች እናውጣና በየሩማቸው እየሄድን እንደዛ አይነት እናረጋለን ሁላ ብለው ሲያቅዱ ነበር የሶማሌ አክቲቪስቶች ነው ምነግርህ። ሶ ማአት ነገሮች አሉና ክሊር በነሱ ክላሪቲ ቢመጣ የመግባባትም ነው ምነግርህ። አግሪ ዲስአግሪ የሆኑ ካም የሆኑ ሰዎች ነው ምነግርህ። ረጋ ብለው ሊያወሩ የሚችሉ ሰዎችን እንትን ብሎ ሁሉም ሰው አንድ ሩም ላይ ገብቶ ማውራት አይደለም። በጣም ቬሪ ሲሪየስ የሆነ ነገር ነው። አትሊስት ሎጂክ እና ኮመን ሰንስን አንደርስታንድ የሚያደርጉ ሰዎች ናቸው ይህን ሊወያዩ የሚችሉት ነው ምነግርህ። ኢሞሽን ኢቻዘር የሚወጋጉ ከሆነ ግን ነገሩን በጣም አውት ኦፍ ኮንትሮል ያደርገዋል። ሌላም እርግጠኛ ነኝ ሄሪ ይሄ ነገር በጣም ተባብሶ እናየዋለን ብዬ ነው። ትልቅ እንትን ነው ብዬ ነው ማየው። ለማንኛውም እግዚአብሔር ይጠብቀን። ታሶ ላይ ከንሳይቴ ቴንክ ዩ ሌልና